አለሁ እሱ እሺ እሱ ልጅ ክርስቲያን መሰለኝ ከላይ ያለው ልጅ። ኧረ እሺ ጥያቄ ምንድን ነው? ቀጥል። እሺ ይዘገያል ኔትወርክ ግን አዎ እሺ ንገረን። ጥያቄው ችግር የለውም። ምን ይላል እንደዚህ ያለ ሱራ 15:26 ላይ እኮ ምን ይላል እዚህ ያለ ጥያቄ ምንድን ነው? አውጣልኛ መጀመሪያ ጥያቄ ይቀጥላል። መጀመሪያ ፈጣሪ አንድ ነው፣ ሰውን የፈጠረ አንድ አምላክ ነው ብላችሁ ነው አይደል የምታምኑት? አዎ አዎ። እሺ ሱራ ስንት ነው ያልከው? እሺ ስለዚህ ያው አንድ አምላክ በቃ አሁን እሱ ፈጠርን የሚለውን ፈልጎ ነው። ይሄ ነው ጥያቄው። ላውጣልህ ብሎ ትክክል ስላለ ነው። ችግር የለውም። የትኛውን ላውጣልህና ለመልሰልህ ወገናችን? ሱራ 15:26 አውጣልኝ ያልኩህ ነው። አውጣልኝ ከዛ ጥያቄውን እቀጥላለሁ። እሺ 15:26 አዎ እሺ። እዚህ ቦታ ላይ ምን ይላል? ሰውንም ከሚቅለጨለቅ ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። እሺ ጥያቄ ምንድን ነው? እነማን ናቸው የፈጠሩት? አምላኩ አንድ ከሆነ ፈጠር ነው እያሉ ያሉ እነማን ናቸው? እሺ አንድ አካል ራሱን በብዜት መግለጽ የተለመደ የሆነ ነገር ነው። ስንት ስለሆነ ነው ከተባለ አላህ ስብሐነ ወተዓላ አንድ ብቻ ነው ብሎ ዘግቶታል። እኛ ወይንም ፈጠርን እንዲህ አይነት የብዜት ቃላቶች ለሁለት ይከፈላሉ። አንደኛ የብዜት እኛነት አለ፣ እኛነት ሲባል ጊዜ። ሁለተኛ የግነት እኛነት አለ። የብዜት እኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያንን በሚገልጽ ጊዜ የሚጠቀመው ቃል እኛ ይባላል። ትክክል ነው። ነገር ግን የግነት እኛነት አለ። የግነት እኛነት ማለት ደግሞ አንድ አካል ብቻውን ሆኖ ሳለ ገናናነቱንና ክብሩን ለመግለጽ የሚጠቀምበት የሆነ ቃል ነው። አላህ ስብሐነሁ ወተዓላ ታዲያ የትኛውን አስቦበት ነው የሚለውን ራሱ ነው ሊነግረን የሚገባው። አላህ በቁርአን ላይ ስለ ራሱ ሲናገር እኔ አንድ ብቻ ነኝ አለ። ስለዚህ ብዜትን ሳይሆን ገነትን አስቦበት ነው ማለት ነው። ይህን ይመስላል። እሺ መልሱ ባጭሩ ወገናችን። እሺ ጥሩ ነው። እሺ ሌላ ጥያቄ፣ እስልምና ከነቢይ መሐመድ በፊት ነበረ? አዎ እስልምና ከነቢይ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነበረ። የአሁኑን ሀሳብ በእነሱ እንሂድበት። አንድ አምላክ እንደማያመልኩ እናሳየው። በቃ እሺ ጃ ያወራህ አንድ ጊዜ ጃ ቀጥልለት። እሺ ይሰማል። ኖቫ አለ ቀጥል። አይ ኖቫ አለ አለው ቀጥል። እየሰማሁ ነው። በእናንተስ ሃይማኖት ስንት አምላክ ነው የምታመልኩት? አንድ ነው። ኦኬ አንድ አምላክ ነው የምታመልኩት? አዎ ኦኬ የአንዱ አምላክ የማርያም ልጅ ነው? አዎ ኦኬ እግዚአብሔር አብ የማርያም ልጅ ነው? እግዚአብሔር አብ እግዚአብሔር አብ ማለት እንትን ነው፣ የተራቀቀ ነው ሀሳቡ። ምን መሰለህ ኢየሱስ የማርያም ልጅ እያልን እኮ ይራቀቅ። አብ የማርያም ልጅ ነው ወይ? የማርያም ልጅ እያላችሁ የምንጠራው እኛ ኢየሱስ ክርስቶስ የአብ ቃል ነው እኮ ገባ። እሱን አውቃለሁ። አሁን እኮ እኔ ስለ አብ ነው ጥያቄ። አረ አምላክ እኮ አንድ ነው። በቃ ኢየሱስ ክርስቶስ እኮ ገባኝ። አብ መንፈስ ቅዱስ አንድ አምላክ ነው።
ጥያቄውን ግልጽ ጎረው ኢየሱስ ክርስቶስ የማርያም ልጅ ነው? አዎ። አብስ ኢየሱስ ክርስቶስ ደግሞ ለምሳሌ አንተ ማን ነው የምትባለው? ስምህን ንገረኝና። ቶሎሳ። ቶሎሳ። የአባትህ ስምስ? አርጋሳ። ኦኬ ቶሎሳ አርጋሳ። ለምሳሌ ከመጽሐፍት ሁሉ አንተ ለምሳሌ እናትህ ለምሳሌ ከድጃ እንበላትና የእናትህ ስም አንተ የከድጃ ልጅ ነህ ተብለህ አትጠራም። ቁርአን ግን ለኢየሱስ ክርስቶስ ማን ብሎ ጠራው? የማርያም ልጅ። ለመጀመሪያ ጊዜ የሃይማኖት መጽሐፍትና በሌሎች መጽሐፍ ውስጥ ለመጀመሪያ ጊዜ በእናቱ ስም የሚጠራ መጽሐፍ ቁርአን ብቻ ነው ማለት ነው። ሌላ ምንም እንዴ ኢየሱስ የማርያም ልጅ አይደለም እንዴ? ኢየሱስ የአብ ልጅ ነው። መጽሐፍ ቅዱስ ገልጠህ ማየት ትችላለህ። ኢየሱስ ችግር የለውም ነው ወይም ደግሞ የአብ ቃል ነው። ይሁን እሱ አይደለም ጥያቄ። አብ የማርያም ልጅ ነው ወይ? አይደለም። አብ የማርያም ልጅ ነው። አብ ለወልድ አባቱ ነው። እሱን አልጠየቅኩም። የማርያም ልጅ ነው ወይ አብ? አይደለም። ኦኬ የማርያም ልጅ ያልሆነ አምላክ አለ ማለት ነው? የማርያም ልጅ ያልሆነ አምላክ የማርያም ልጅ ያልሆነ አምላክ አምላክ እኮ አንድ ነው። ለምን ነው የማርያም ልጅ እኮ ታዲያ የማርያም ልጅ ላይክ አምላክ አንድ ነው ትለኛለህ? አንዴ ልጇ ነው አንዴ ልጇ አይደለም ትለኛለህ። ተወሳሰበብኝ እኮ በአንተ የተነሳ እንቅልፌን ማጣት አለብኝ እንዴ? የአብ ቃል በከርሷ ላይ አደረ። ኖ እኔ ስለ አብ ቃል አይደለም፣ ስለ አብ ነው ጥያቄ። ስለ አብ ነው ጥያቄ። እና እሱ ነው በቃ አንድ አምላክ ነው። አብ ወልድ መንፈስ ቅዱስ ነው እኮ። አብ የማርያም ልጅ ነው ወይ? አብ ኖ አብ የማርያም ልጅ ነው ወይ? መጀመሪያ እኮ የኔን ጥያቄን አልመለስም እኮ። ይሄድና እኮ ከአንድ አምላክ በላይ እንደምታመልኩ ላሳይክ ነው። እኛ መለስንላ። ኧረ እናንተ አልመለስክልኝም። ለምሳሌ አንተ ምን አልኮ? ሱራ 15 26 ወይም ደግሞ ሱራ 23 12 አይ ቲንክ መሰለኝ ምን ይላል? ሰውን ከሚገማ ጭቃ ፈጠር ነው ይላል። ፈጠር ነው ሲል እነማን ናቸው? በብዛት የሚጠቀመው ነው ምናምን ላንጎጅ ነው በቃ። ኦኬ ካለ ብዙ አምላክ እንዳለ ቀለል ላድርግልህ በሚገባ ችግር የለውም። ቀለል ባለ አቶ በቀለ ጥላ ይዘው መጡ ከተባለ ስንት ሰው ነው ይዘው የመጣው ጥላ? አቶ በቀለ ጥላ ይዘው መጡ ነው የሚለው። ስንት ናቸው አቶ በቀለ? ሞጡን ከወሰድክ ብዙ ነው። አቶ በቀለን ከወሰድክ ደግሞ አንድ እኮ። ይሄ አሁን እዚህ አረፍተ ነገር ላይ እኮ አቶ በቀለ ጥላ ይዘው መጡ ካልን ስንት አቶ በቀለ ነው ያሉት? አቶ በቀለ አንድ ነው ያልኩህ እኮ ነኝ። ሞጡ ካልክ ግን ኖ አረፍተ ነገሩ ላይ አረፍተ ነገሩ ምን ይላል መሰለህ? አቶ በቀለ ጥላ ይዘው መጡ ካልን ስንት አቶ በቀሎች ነው ያሉት? አንድ አቶ በቀለ መጡ ነው የሚለው። እንዴት አንድ ይሆናል? እና ያን አይደል የተዘባረቀ ነው እያልኩ ያለው እኮ። ታዲያ አማርኛ ተማረ አቶ በቀለ። ቆይ ላስረዳክ ያለው በባህል መሰረት በአካባቢው የሚወራ ስርዓት ነው። አቶ በቀለ ጥላ ይዘው መጡ። ለምሳሌ ትምህርት ቤት ሰው ሲሆን ወይም ደግሞ የሆነ ስርዓት ያኔ ኔትወርክህን አስተካክል። እንደዚህ መቀጠል አልችልም። እሺ አስረዳኝ። ኔትወርክህን አስተካክል። እንዲህ መደነቋቆር ነው። ኔትወርክህን አስተካክልና ተመለሰ ግባ። ውረድና ኔትወርክህን አስተካክለ ግባ። እሺ ሌሎች ክርስቲያኖች ካላችሁ ሞዴሬተሮች አስገቡ። ኔትወርክህን አስተካክለና ኖቫ። ምንድነው ጥያቄ ሲወዱ? ለምን ኔትወርክህን አስተካክል። ተደነቋቆር። ቀላል ነው ጥያቄው። አማርኛ ለሚያውቁ አማርኛ ላይ ግነት አለ። አቶ በቀለ ትልቅ ሰው ከሆኑ መጡ እንላለን። እንዴት ነው ብዙ ሆኖ ነው ሲባል አይደለም። እና ለምንድን ነው ሲባል ከግነት አንጻር እሳቸውን ለማክበር ነው። ሌላ ምንም ፖይንት የለውም። ዝም ብላችሁ አታወሳስቡት። ወይ አማርኛ ተምራችሁ ነው። እሺ ዴይ ኤንድ ናይት። እሺ ናታኒም
ናታኒም ነኝ ያለክ። እሺ ሌላ ሰው አስገቡ። የሆነ የማይመልሱት ጥያቄ ሲጠይቁ ወደ ሌላ ነገር ይሄዳሉ። ወደ ሌላ ናታኒም ነኝ ያለክ። እሺ ሌላ ሰው አስገቡ። ናታኒምን አስወርቱ። ድምፁ እየደጋገመ ነው። አሁን ሲሰማ ትሰማለህ? በቃ አሁን ልጠይቅ አንድ ሾርት እና አታስወርዱ ሰው። እሺ ዝነኛው ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። ጠይቅሽ። የተሐጁድ ነገር እንዴት ይታያል? ተሐጁድ መስገድ ሶላቱ በጀማ ማለት ነው። ቻይነኛ ትሰማለህ? ዝነኛው ቻይነኛ ትሰማለህ? ኧረ አማርኛ ነው ምስል። በቃ ይሄንን መልሱን በቻይነኛ ነው የማውቀው። በአማርኛ ሁሱ ሲመጣ ይመልስልሃል። እኔ በቻይነኛ ነው የማውቀው መልሱ። ሁሱ ሲገባ ተመልሰናሽ። እሺ ኖፍ ተመለስክ? አዎ ተመልሻለሁ። አሁን የምጠይቅህን ሾርት ጥያቄ ሾርት ምላሽ ስጠኝ። የኔን መልሳ የኔን መልሳ። እኔ እኮ እንቅልፌን አጣሁ። ቁጭ ብያለሁ። መጀመሪያ ጠይቅ ተብዬ ተሰጠሁት። ቆይ ነው ነበር። እሺ ጠይቅሽ። ጥያቄ ሳትመልስ ወደ ሌላ። እሺ ጠይቅሽ። ከነቢ መሐመድ በፊት እስልምና ነበረ የሚል ከቁርአን አውጥተህ ካሳየኝ እኔ እስልምና እንቀበላለሁ። አንድ ሺህ ሰው ባለበት ፊት ነው እየተናገርኩት ያለሁት። ከቁርአን በፊት ነቢ መሐመድ መረጃውን ከምንልስጠቅ ከፈለከው በቃ ብቻ ከቁርአን ወይም ደግሞ ከመጽሐፍ ቅዱስ ከፈለከው አሳየኝና እኔ እነግርሃለሁ። አብርሃም ሙስሊም እንደነበረ ላሳያ ከቁርአን ውስጥ አብርሃም ሙስሊም እንደነበር እሺ አሳየኝ። ባይዘው እስልምና ከመሐመድ በፊት ነበረ የሚል መጽሐፍ ካለ ብቻ ነው የምፈልገው እኮ። አብርሃም ሙስሊም እንደነበረ ማስረጃ ልስጥክ አልኩህ እኮ። ከቁርአን ስጠኝ ካልከኝ ልስጥክ። እሺ አሳየኝ። እሺ እንትን አድርጉ፣ ስገቡ ሚውት አድርጉ። እሺ እጅ ላይ ቁርአን አለ? አይ ሞባይል አንድ ነው የለኝም። ከቁርአን ነው መሰለኝ። እሺ እንትን ሚውት አድርጉ። እሺ ስገቡ። እሺ ቁርአን ላይ ምን ይላል መሰለህ? አንድ የሚከፍትልኝ ሰው ቢገባ ኖሮ አሪፍ ነበር እንድናሳየው። እስቲ መክፈት የሚችል ሰው አንድ ሰው እስኪ አንተ። እሺ ሁሱ መጥቷል። ይሰማል? ምዕራፍ 3 ቁጥር 17 ላይ አብርሃም ሙስሊም እንደነበረ አሳዩኝ ብለሃል አይደል ኖቫ? አዎ ይቻትና። እሺ ጠጋ አድርገው፣ እየታየ አይደለም። እሺ ያው አንብባት 67 ላይ ብቻ። እሺ እስኪ እሺ አይ ባይዘይ የእናንተ መጽሐፍ ድርሰት ስለሆነ ሊል ይችላል። ነቢ መሐመድ የደረሰው አይ ነቢ መሐመድ ለራስ አልጻፈውም። ኖቭ በጣም ትክክል ነው። ኖቭ በጣም ትክክል፣ ልደግፍ ይገባል። እንዴት ናችሁ? እና ድርሰት ስለሆነ እንደፈለገው አብርሃም ኢየሱስ ለራሱ ሙስሊም ነበር ያላችሁ አይደለም እንዴ? ለአላህ ይሰግድ ነበር ያላችሁ አይደለም? አምላክን ያክል አንድ የማይታወቅ አምላክ ላይ እየሰገደ ነበር ያላችሁ ነው። እኔ ያልኩት ጥያቄን ከመሐመድ በፊት ኖቫ ቆይ ኢየሱስ አይሰግድም እንዴ? ከመጽሐፍ ቅዱስ አውጣልኛ ይሰግድ እንደነበር። ከመጽሐፍ ቅዱስ ይሰግድ እንደነበር ማስረጃ ባሳየህ ከክርስትና ትወጣለህ? ኢየሱስ ክርስቶስ ወደ አላህ ይሰግድ እንደነበር ካሳየኝ
ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እንደሚሰግድ ለአምላኩ ባሳየህ ምን ለአላህ ከሆነ ብቻ ለአላህ ይሰግድ ነበር የሚል ካወጣልኝ አምላክ እንዴት ይሰግዳል ትላላችሁ ብለሃል አይደል? ቆይ አንዴ ችግር የለም ቆይ ኢየሱስ ክርስቶስ ይሰግዳል አይሰግድም? ለአምላኩ አምላክ አለው አይደል? ለአምላኩ ይሰግዳል። ኧረ አምላክ ለራስ አምላክ እኮ ነው። ለማን ነው የሚሰግደው? እዚህ ጋር ለራስ አምላክ አንዴ ተዋህዶ ሜት አድርግ እንጂ ታወራለህ። ይቅርታ አንድ ጊዜ የመጨረሻ ሜት አድርግ። አትሰማም? እንደ ወንድ ልጅ አይደለህ እንዴ? በተራ ታወራለህ። ቀስ በል እሺ። ይኸውልህ ኢየሱስ ክርስቶስ አምላክ እንዳለው ታውቃለህ አይደል? ኖቭ ለአምላክ አለ የለውም? ኢየሱስ አምላክ አለው አምላክ የለ እርሱ አምላክ አይሆንም ማለት ነው። ለአምላክ አምላክ ሊኖረው አይችልም አይደል? አረ ለራሱ አምላክ አይዋ ኢየሱስ ግን አምላክ እንዳለው አስተምሯል። መጽሐፍ ቅዱስ ላይ ባሳየን ትላለህ። አምላክ እንዳለው አስተምሯል። ለራሱ ለኢየሱስ ለራሱ አምላክ አለኝ ብሏል። አዎ ብሏል። ላሳየህ እስከ አሳየኝ። አሳየኝ። አይዋ ላሳየህ። ኢየሱስ ክርስቶስ አምላክ እንዳለ ያስተማረበትን አላሳየህ። ያውና ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላንብብልህ፣ ታነባለህ። ኢየሱስም ገና ወደ አባቴ አላረጉህምና እሱ ነው አላረኩምና አትንችኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አረጋለሁ ብለሽ ንገሪያቸው አላት። እና ምን እያለ ነው መሰለ? እዚህ ምን እያለ ነው መሰለ? ወደ አምላኬና ወደ አምላካችሁ እነግራለሁ ብለሽ ንገሪያቸው። ለእሷ ነው መልእክት እየሰጣት ያለው። ቆይ ከማብራራት በፊት ቃሉን በፊት እነግራለሁ ሳይሆን አድርጋለሁ ነው የሚለው። ወደ አምላኬ የሚለው ኢየሱስ ክርስቶስ አምላኬ የሚለው ማን ነው? አረ እሱ እኮ አይደለም ወደ አምላኬ እያለ ያለው ወደ አምላኬና ወደ አምላካችሁ ብለሽ እያለ ኢየሱስም አለ ነው የሚለው። ወደ አምላኬ ወደ አምላካችሁ አድርጋለሁ አለ እያለ እየተናገረ ወደ አምላኬና ወደ አምላካችሁ እያለ ነው ብለሽ አስወጣ በደንብ አነበዋለሁ። አነበብከው? ይኸውልህ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው እያላት ነው ለመግደላዊት ማርያም። እና ስለዚህ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሏል። በድጋሚ ያውጣልኝ፣ በእናትህ በድጋሚ ያውጣልኝ። የማትፈራ ከሆንክ በድጋሚ ያውጣልኝ። ክርክር ከሆነ ክርክር ይምሰላ አውጣው። ያው ጠጋ አድርጎ አዎ። ኢየሱስም ገና ወደ አባቴ አላረኩም አትንቺ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና አምላካችሁ ወደ አምላካችሁ አረጋለሁ ብለሽ ንገሪያቸው አላት። በቃ ና አምላኸይን አምላክኩምን ሲ ኢየሱስ ታገብሪው ባይዞ መልእክት ነው እየሰጣት ያለው። እኔ አምላክ ሌላ አምላክ አለኝ እያለ አይደለም፣ ለእሷ ነው መልእክት እየሰጣት ያለው። ወደ አምላኬ ወደ አምላካችሁ አድርጋለህ የሚለው ማን ነው? ደግሞ ለአማርኛው ሶሪ እሱ ኤፌሶን 1:3 ጨምርለት ባይዞ ከትግራይ ክልል ቆይ አንዴ ኖቫ ኤፌሶን 1:3 ክፈትለት በግልጽ ማየት አሎ አይደለም። ለምሳሌ ላንተ ብቻ እያንጠረጠርክ አትምስ። ጀመር ከመጀመሪያ እስከ መጨረሻ ድረስ አንብብለት። አራትን ጫጩ። ቆይ አንዴ ምን ሆናችሁ ነው? ኖቫ ከመጀመሪያ እስከ መጨረሻ አስነብብ። በኤፌሶን 1:3 ክፈትለት። እሱ ኖቫ አሁን ተረጋጋና አንድ ላይ ከኔ ጋር እናነበዋለን። እሺ ራስ አንብበህ ከራስህ ታስረዳለህ። ይሰማል? ኖቫ አለክ?
ቅድም ያለፈው ይሄ ከውጭ ሀገር የመጣው በቃ ሁሱ አስወርዱት። ኔትወርኩ አሪፍ አይደለም ወይ አስተካክሉ። እሺ ከላይ ሄኖክ አለ እየተሰማኝ ነው። ሄኖክ አለ። እኔም ሄኖክ ነው ስሜ በእርግጥ። እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? ተዋህዶ ምን እያለ አምላክ እንዳለው አስተምሯል? ስንት አምላክ ነው የምታመልከው? አንድ አምላክ ነው የማመልከው። እሺ ያ አንድ አምላክ ስላንተ ኃጢአት ብሎ መስቀል ላይ ተሰቅሏል? እሺ አንድ አምላክ እንደማመልክ ላስረዳ። ጥያቄውን መለስ። ስንት አምላክ ነው የምታመልከው? ስለ አንድ አምላክ ነው ብለኸኛል። ያ አንድ አምላክ ለአንተ ኃጢአት ብሎ መስቀል ላይ ተሰቅሏል አልተሰቀለም? ያ አንድ አምላክ ለአንተ ኃጢአት ብሎ መስቀል ላይ ተሰቅሏል አልተሰቀለም? እሺ እሱም ኔትወርኩ እየዘገየ ነው ልጆች። ጥያቄው ነው ያዘገየው፣ ኔትወርኩ አይደለም። ኦኬ እያስተባ ነው። እሺ ስለ ሰው ልጆች በደል ብሎ አንድ አምላክ ተሰቅሏል። እሺ መስቀል ላይ ከተሰቀለው አምላክ ከአንዱ አምላክ ውጭ ከዚያ ከአምላክ ውጭ ሌላ አምላክ የለም አይደለ? ይኸውልህ ይሄን ላስረዳ። የተጠየቀውን መለሰ። ሄሎ አንተ ልጠይቀኝ አይችልም። ሲጀምር ላብራራልህ እንጂ በመጀመሪያ ጥያቄውን ከጠየቀኝ በኋላ ላብራራልህ። ዝም ብለህ አንተ በጠየቀው ካድክማ ልታስክደኝ ነው። በፍጹም እንደዚህ ልታስክደኝ ነው። አላየህ? ልታስክደኝ ነው። እሺ ከላይ ያለ የተናሰ ጥቅስ ብቻ እያንጠለጠልክ አትሩጥ። እስኪ በመጀመሪያ እንግባባ በደንብ። አንድ ጥቅስ ብቻ አይደለም እኔ ሁለት ጥቅስ አንጠልጥዬ የምሮጠው ደግሞ አልረኩም። ተቀምጫለሁ። ይቅርታ ተቀምጫለሁ አልኩ። ስህተት ነው። ይቅርታ ልንገርህ። አንዴ አዳምጠኝ አንድ ጊዜ። አንዴ መመለስ የማትፈልግ ከሆነ ልታስክደኝ ነው የምትል ከሆነ እንዴት ነው ማውራት የምንችለው? ላሳየህ እኮ መመለስ ነው። ትችላለህ ለምትጠይቀው ጥያቄ። አንድ አምላክ አለ ስለ ጊዜ እኮ መመለስ እችላለሁ። በደንብ ላስረዳ። በደንብ ላስረዳ። መመለስ እችላለሁ በደንብ መጀመሪያ ምስጢረ ሥላሴን መጀመሪያ በደንብ ከብቶ ከሆነ ምስጢረ ሥላሴ እግዚአብሔር በባህሪው የማይመረመር ያልተወለደ አምላክ እንደሆነ መጀመሪያ ማመን መቻል አለብህ። አሁን ዝም ብሎ በአንተ በራስህ መረዳት አይደለም ምስጢረ ሥላሴን የምተነትነውና የምታስተምረው ማለት ነው። በቃሽ ያንተ አስረዳኝ። አንተ ምናልባት አንድ ጊዜ አብረን እንሁን ሁለታችን። ሄኖክ እሺ አብራችሁ ትሆናላችሁ። እሺ በቃ ሄኖክ እና ሄኖክ አንዴ ሁለታቸውን በርፈዕ ልመየውት ወተከለሙ معي። እሺ አሁን አምላክ አልተወለደም ይላል ከላይ ያለ ሆነ ምን ትላለህ? መጀመሪያ እግዚአብሔር በባህሪው የማይመረመር ያልተወለደ እንደሆነ መጀመሪያ ማወቅ መቻል አለብህ አልኩ። ከዛ በኋላ አብ ወልድ መንፈስ ቅዱስ ደግሞ እኒህ እሱን በደንብ መረዳትና ማንበብ አለብህ። ይሄንን ካነበብክ በኋላ ግን ይሄ ግልጽ ይሆንልሃል። የማይነጣጠሉ አንድ የሆነ በባህሪው አንድ ነው፣ የማይመረመር ያልተፈጠረ ዘላለማዊ አምላክ ነው እግዚአብሔር ማለት። ይሄንን ከተረዳ አምላክ አልተወለደም ምስጢረ ሥላሴ እዚህ ላይ ይገባል። በቃ ገባሽ። አምላክ አልተወለደም ነው ያልከው ከቅድመ ዓለም በባህሪው ዘላለማዊ ነው፣ የማይመረመር ነው፣ ያልተወለደ ነው። ይሄንን በደንብ ይግባ። በባህሪው አምላኩ ማለት ነው። እሺ ወልድ አልተወለደም። ወልድ ከባህሪ አባቱ መንፈስ ቅዱስ ሲወለድ ወሮ በለው። እንዴት ነው አንድ ጥያቄ ራስህ በተረዳበት መንገድ የምትጠይቀው? ሲጀመር ጥያቄ የሚጠይቀው ራሱ በተረዳበት ብቻ ነው። ይሄ ደግሞ ፈጽሞ ሊሆን አይችልም። ራስህ በተረዳበት መንገድ ከሆነ ይኸውልህ ሌላ እንትንም የመረዳት የማወቅ ሳይሆን ሌላ ፖለቲካ ለመስራት ነው የሚሆነው። እና እግዚአብሔር በባህሪው የማይመረመር ያልተፈጠረ ያልተወለደ እንደሆነ ከተረዳ ከዛ በኋላ ደግሞ ምስጢረ ሥላሴ ምንድነው የሚለውን ነገር ደግሞ ይገባሃል ማለት ነው። ግልጽ እኮ ነው ይሄ። እሺ አይወልህ ስንት አምላክ ነው የምታመልከው? ከባህሪ አባቱ ከአብ አንድ አምላክ ነው ያለው። አምላክ አንድ ነው። በቃሽ። ይሄ ደግሞ በምስጢረ ሥላሴ ሲገለጥ ደግሞ በአካል በግብር
እሱን በደንብ ማወቅ መንበብ ይጠበቅብሃል ማለት ነው። ይኸውልህ ላስረዳህ። እኔ ደግሞ እሺ አንተ በመጀመሪያ አንተ በፈለከው ብቻ ጥያቄ ለመጠየቅ እንትን አትበል። ይሄ ጥሩ አይደለም ለአንተም ማለት ነው። ሁላችንም በመጀመሪያ አንተ በፈለከው ጥያቄ አትጠይቅ። አንተ ሙስሊም ነህና እኛንም ሙስሊም ክርስትና ማለት ምን ማለት ነው? እስኪ አንዴ ተረጋጋ። ክርስትና ማለት ምን ማለት ነው? እሺ አስረዳኝ። እሺ አስረዳኝ። እሺ እኔ ሳስረዳህ ክርስትና የሚባለውን ሃይማኖት እግዚአብሔርም ሆነ ነብያቶች አልደነገጉትም፣ አያውቁትም። ስላሴ የሚባለውን እምነት ነብያቶች ሆነ እዚህ ጋር ደግሞ አዳምጠኝ። ወይ እንጂ ረጋ ብለህ አስረዳ አልከኝ እኮ ላስረዳ እንጂ። እሺ ክርስትና ያስተምራል። ስለ ክርስትና ልናገር። ክርስትና የሚባለው ሃይማኖት ቃሉ ራሱ ክርስትና የሚለው መጽሐፍ ቅዱስ ላይ አንዲት ቦታ የለም። እግዚአብሔር እርግጠኛ ነው ክርስቲያኖች? አዎ ክርስትና የሚለው ቃል የተሞላ። እሺ ቃል ግባልኝ። እኔ ካመጣሁኝ ምን ታደርግልኛለህ? እኔ አንተ ካመጣህ እሱን እንደው እኔ አንተን ከገዝታ አወርድሃለሁ። አላወርድህም፣ እዚሁ ታድራለህ። ችግር አሁን ክርስትና የሚለው ቃል ካላመጣህ ግን አንተ ከክርስትና ትወጣለህ። እንስማማ? አመጣልሃለሁ። ካላመጣህ ከክርስትና ለቀህ ትወጣለህ። እንስማማ? በፍጹም እኔ ልንገርህ እኮ የለም ማለት ነው። ያውቃለሁ። አሁን አያችሁ አይደለ? ክርስትና አለ፣ አውቃለሁ፣ በደንብ አውቃለሁ። እሺ ከሌለ ያን ደግሞ አሳያለሁ። እሺ አትወጣ ከክርስትና። ግን ክርስትና ስህተት እንደሆነ ትረዳለህ። የዛኔ አይደል? በፍጹም ስህተት እንዳልሆነ እኔ አሳያለሁ። ሙስሊም ስህተት እንደሆነ ግን አሳያለሁ። እኔ በደንብ ማለት ነው። ክርስትና ደግሞ ይጠይቀኛል። አንድ አዳምጥ። ክርስትና የሚለው ቃል መጽሐፍ ቅዱስ ላይ ከሌለ ክርስትና ስህተት እንደሆነ ከዚህ ትረዳለህ። አሁን ወደ ማስረጃው ሄድና አውጣ። ያላ ትልቁ ላይ ነህ። ክፈተው። ክርስትና የሚል እንዴ ውጣ እኮ አይደለም ያልኩህ። አበበ ናሽ ግባ ወላሂ ተለወጣ። አላህ ሙስተዓን። ቆም ብላችሁ መርምሩ የምንነግራቸውን ጥያቄዎች። እኛ እናንተን የሆነ የማሸነፍና የመሳለቅ ምናምን ነገር እንዳይመስላችሁ። በጨዋ እንትን እንደ አንድ ሀገር ልጆች እያወራን ነው። ግን የምትነገሯቸውን ጥያቄዎች ቆም ብላችሁ ያስቡባቸው። እሺ ከላይ ክርስቲያን ከገባ ጥያቄ ብሎ ካለ መጠየቅ ይችላል። ያላችሁ ጥያቄ ያለው አለ በእስልምና ላይ ወይንስ ክርስትናን ትሰብካላችሁ? መድረኩን እንልቀቅላችሁ። እሺ ማን ነው? እስኪ ክርስቲያን ካለ እስኪ ስለ ክርስትና ሰበኩ እስኪ አንድ ጊዜ። ክርስትና ማለት ምን ማለት ነው? የሚመልሳለ? እሱ እንትን ታይፒንግ አዳምጠኝ እያለ ነበረ። ቆይ ታይፒንግ እንዴት ነክ? እሺ አሁን እዚህ ጋር እኮ ማለት ነው። ቆይ ታይፒንግ ቆይ አንዴ ተረጋጋ። በደም አዳምጣለሁ። ምንድነው ሃይማኖትክ? ኦርቶዶክስ። ኦኬ ምንድነው? አሁን እንቀጥል። እየተረጋጋ ስለ ስላሴ ያስረዳን አጠር አድርገህ። ምንድነው ስላሴ? አይ አይደለም እኔ አሁን ስለ ስላሴ ያስረዳኝ ብትለኝ አላቅም ማለት የሚያውቁ ሰዎች ጋር ነው መጠየቅ ያለብህ እንጂ ጀስት እንደኔ አይነቱ ጋር ሄደህ ኖርማሊ ምዕመን የሆነውን ብትጠይቀው ምንም አይመልስልህም። ኦኬ አንተ የማታውቀውን ነው የምታምነው? አንተ የኛን መጽሐፍ የተሻለ ኖ የማታውቀውን ነው የምታምነው? ኖ አይደለም። ይሄን መልስልኝ። የማታውቀውን ነው የምታምነው? እሺ ቆይ ስማኝ፣ እኩል መልስልህ። ስማኝ። አይ አንተ እኮ ልትለን የፈለግነው ገብቶናል። አስተማሪዎች ጋር ሄደህ ጠይቁ ነው ያያልክ ያለከው። ገብቶኛል። አስተማሪው የሚያውቁ ጋር ኖርማል ምን አትጠይቁ ነው እኮ ገብቶኛል። እኔ ደግሞ የጠየኩህ የማታውቀውን ነው የምታምነው። ዝም ብለህ ባቦ ሰጥ ነው እያመንክ ያለከው። በምታምነው ነገር እውቀት የለም። እሺ ቆይ አንዴ ስማኝ። አዳምጠኝ። አንተ ማለት ነው አሁን ለምሳሌ ሙሉ ሙስሊም ስለ እስልምና ያውቃል ማለት ነው? አይ አያውቅም፣ ግን ለእምነት የሚሆን በቂ እውቀት አለኝ። እሺ መጥቻለሁ፣ አስገባኝ። ቆይ አንዴ ሄኖክ ጠላ ቤት አታርጎ፣ ዝም ብለህ አትግባ። ሰው እያወራ ነው። ታይፒንግ ቀጥል። ታይፒንግ የለህም? ለነገ ማስተካከል ይችላል።
እሺ ሄኖክ አለክ? ተዋህዱ በትናንትና ሰዓት ማለት ነው ከሰዓት 8 ሰዓት ምናምን ባለ ለነገ 8 ሰዓት። እሺ ዳጊማን አለክ? አሎ ሰላም ላንተ ይሁን። እንኳን ደህና መጣክ። እንደት ናችሁ? ሰላም ነው አሎ። ከየትኛው ቤተ እምነት ነህ? ኦርቶዶክስ። አሪፍ። ክርስቶስን ታመልከዋለህ እንዴ? ክርስቶስን አመልከዋለሁ። ክርስቶስ ጾታው ምንድን ነው? በፈጣሪ ዘንድ ክርስቶስ ጾታ የለውም። እንዴ ወንድ ልጅ ትወልጃለሽ አይደል እንደሚለው ሉቃስ ወንጌል ወንድ ልጅ ትወልዳለሽ የሚለው ማለት ነው። እግዚአብሔር አምላካችን ፍጹም ሰው ሆኖ መጣ ብለን እናምናለን እኮ። ገባኝ። ኢየሱስ ምንድን ነው ጾታው? ኢየሱስ ክርስቶስ ወንድ ልጅ ትወልዳለሽ የሚለው በዛ ላይ በሴት ስለማይሰየም እንጂ እሱ ጾታ ኑሮት አይደለም። አምላክ ጾታ የለውም። ጾታ የለውም። ምን ለምሳሌ ቁርአን ላይ ቆይ ወደሱ ትገባለህ። ቆይ አላህ ስላላገባ እዚሁ ጋር ተያይዞ አላህ ስላላገባ ልጅ አይወልድም ይላል። አላህ ወንድ ነው ወይስ ሴት? እሺ ወደሱ እንሄዳለን። ይሄንን መልስ። ኢየሱስ ጾታው ምንድን ነው? ኢየሱስ ክርስቶስ አምላክ ጾታ የለውም። ኢየሱስ አምላክ ስለሆነ ኢየሱስ ጾታው ምንድን ነው? ኢየሱስ ጾታው ጾታ የለውም። ጾታ የለውም። መጽሐፍ ቅዱስ ግን ይለናል ሉቃስ ወንጌል ሲል የሉቃስ እንደዛ የሚልህ አዳምጠኝ ንገርህ። አሁን አንተ በምትለው ሳይ ወንድ ልጅ ትወልጃለሽ ስሙንም አማኑኤል ትይዋለሽ ብሎ በኢሳይያስም ተነግሯል። እንደገና ሁለተኛ ሉቃስ ላይ አለ። ልክ ነህ። ኦኬ ማርያም የወለደችው ምንድን ነው? ወንድ ነው ወይስ ወንድ አይደለም? አምላክ ቆይ ማርያም የወለደችው ወንድ ልጅ ነው ወይስ አይደለም? እመቤታችን የወለደችው ወንድ ልጅ ትወልጃለሽ ተብሏል። ግን ያን የሰውን ፍጹም ሰው ሆኖ አምላክ ፍጹም ሰው ሆነ እኮ እያልኩ ነው እኮ። ማርያም የወለደችው ወንድ ነው ወይስ አይደለም? በወንድ አምሳሌ ነው የመጣው። ኖ እኔ ጠየቅኩህ። ማርያም ወንድ ልጅ ነው የወለደችው ወይስ አይደለም? ወንድ ልጅ ነው የወለደችው። ይሄንን ወንድ ልጅ ታመልከዋለህ? አመልከዋለሁ። ስለዚህ ወንድ ልጅ አምላኪ ነህ ማለት ነው አንተ። ወንድ ልጅ አምላኪ አይደለሁም። ወንድ አመልካለሁ አልኩ እኮ። ዮሐንስ አንድ ላይ አውጣ። እኔ ጋር መጽሐፍ ቅዱስ አጋጣሚ ስለሌለ ነው። ዮሐንስ አንድ ላይ አውጣማ። እሺ ሁሱ መቀጠል ፈልጋል። ቀጥል። አንድ ጊዜ ቀጥል። በጣም ስለገረመኝ ነው። ወንድ ልጅ ካላንደ ሰው እሺ ዳጊ ወንድ ልጅ ታመልካለህ አንተ? ማርያም የወለደችው ወንድ ልጅ አዳምጠኝ። ይኸው ሰው አምላክ ሆነ ነው ገብቷል። ሰው አምላክ ሆነ ነው አሁን እኮ ሰው አምላክ ሆነ ገብቶኛል። ስለዚህ ማርያም የወለደችውን ወንድ ልጅ ታመልከዋለህ አታመልከውም? አሁን ጥያቄው አመልከዋለሁ። ኢየሱስ ክርስቶስን በደንብ ነው የማመልከው። ቴንኪው። ወንድ ልጅ ታመልካለህ። ወንድ ልጅ ያልሆነ ሌላ አምላክ አለ? ምን መሰለህ አሁን ዮሐንስ ወንድ ልጅ ያልሆነ ሌላ አምላክ አለ ወይ? ተስማማን እኮ በቃ አምላክ ስጋ ሰው እንደሆነ ገባኝ። አምላክ እንደወለደች ወንድ ልጅ ሆኖ ወደ ምድር መጣ፣ ተግባባን። አሁን የጠየኩህ ወንድ ልጅ ያልሆነ አምላክ አለ ወይ? ስማኝማ ይሄ እኮ በስጋ ሲገለጥ ክርስቶስ በስጋ ሲገለጥ በወንድ ልጅ የክርስቶስን ጨረስን። አምላክ በስጋ ተገለጠ፣ ከድንግል ማርያም ወንድ ልጅ ሆኖ ተወለደ አይደለም? አይ ፍጹም ሰው ፍጹም አምላክ ብለን ነው የምናምነው። በስጋ እኮ ገባኝ። እሱን ጨረስን። በቃ በስጋ ስለተገለጠ ፍጹም ሰው ፍጹም አምላክ ሆኖ ድንግል ማርያም ወንድ ልጅ ትወልጃለሽ ስሙንም አማኑኤል ትይዋለሽ በተባለው መሰረት አምላክ ወንድ ልጅ ሆኖ ወለደችው። ይህንን ወንድ ልጅ ታመልከዋለህ አይደለም? ወንድ ልጅ ያልሆነ አምላክ አለ ወይ? ጥያቄው ይሄ ነው። እየሰማኸኝ ነው? ወንድ ልጅ ያልሆነ ሲጀመር እግዚአብሔር እኮ ልንገርህ ጾታ የለውም። ይሄንን መጀመሪያ አሁን ኖ ወንድ ልጅ እሺ፣ ችግር የለውም። እሺ ላቅለል። ማርያም ያልወለደችው አምላክ አለ? ማርያም ያልወለደችው አምላክ ልንገርህ፣ ስለ ስላሴ ማለት ነው። አሁን ስለ ስላሴ አውቃለሁ። ስለ ስላሴ አውቃለሁ። ስላሴ ላይ አዳምጠኝና ስለ ስላሴ አውቃለሁ ዳጊ፣ ስለ ስላሴ አውቃለሁ። ጥያቄን አስተካክል። ጥያቄ እኮ
አይደለም ማርያም ያልወለደችው አምላክ አለ ካለ አለ ከሌለ የለም። ቀላል ጥያቄ። ካለ አለ ማርያም ከሌለ የወለደችው ቃል ነው፣ ወልድ ነው የወለደች። ይኸው አብ አይወለድም፣ ወልድ ቃል ይወለዳል፣ መንፈስ ቅዱስ እስትንፋስን ይሰርጻል እኮ። የወለደችው ላይ ጨርሰናል። አሁን ወደ አልወለደችው እንሂድ። ቃልን እንደወለደችው አውቀናል። ያልወለደችው አምላክ አለ። ያልወለደችው አምላክ ሳይሆን ለምሳሌ ልንገርህ። ይኸው አዳምጠኝ እዚህ ጋር ይኸው አብ ወልድ መንፈስ ቅዱስ አለ አይደለ? አብ ወልድ መንፈስ ቅዱስ አለ አይደለ? አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እኮ እናውቀዋለን። ዳጊ እናውቀዋለን። አዳምጠኝ። እሺ ቆይ ላሳጥርልህ። ላሳጥርልህ እንዳትለፋ ነው። ሥላሴ ማለት ሰለሰ ወይ ሶስት አደረገ ማለት ነው። ይህ ማለት አብ ወልድ መንፈስ ቅዱስ በመፍጠር እችን ዓለም በማሳለፍ በመመለክ አንድ ናቸው። በግብር በመልክ በባህሪ አልኩኝ። በግብር በመልክ በስምና በአካል ሶስት ናቸው። በቃ ይሄ ነዋ። አብ በልብነት፣ ወልድ በቃልነት፣ መንፈስ ቅዱስ በስትንፋስነት ሕያው ናቸው። እሱ መጽሐፍ ላይ አንተ ያስከው ነው። እኔ ማስረዳህን አዳምጠኝ። መጽሐፍ ላይ አንተ ባነበብከው ነገር አሁን አንተ አዳምጠኝ። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። አብ የራሱ የሆነ ልብ ቃል እስትንፋስ የለውም። ወልድም የራሱ የሆነ ልብ እስትንፋስ ቃል የለውም። መንፈስ ቅዱስም የራሱ የሆነ ልብ እስትንፋስ ቃል የለውም። የአብ ልብ የወልድ የመንፈስ ቅዱስ አንድ ልብ ነው ያላቸው። የመንፈስ ቅዱስ የአብ የወልድ ደግሞ አንድ ቃል ነው ያላቸው። የአብ የወልድ የመንፈስ ቅዱስ አንድ እስትንፋስ ነው ያላቸው። ገብቷል? አንድ ልብ፣ አንድ ቃል፣ አንድ እስትንፋስ። ለነገር ግን ገብቷል? በቃ በገባኝ መሰረት ቀላል ጥያቄ ልጠይቅህ። ችግር የለውም። ቀላል ጥያቄ ልጠይቅህ። በቃ እዚህ ያወራ ከሆነ እኔ እናንተ ስናወራ ምንና ምን እያወራን ነው? እኔ እናንተ ስናወራ ምንና ምንድን ነው እያወራን ያለ ነው? ከዛ መካከል ኖ እኔ እናንተ ስናወራ ምንና ምን እያወራ ነው የሚባለው? ወይም ሁለት ሰዎች እያወሩ ነው፣ ወይም ደግሞ ሙስሊምና ክርስቲያን ማለት ነው። ኦርቶዶክስ እና ሰውና ሰው እያወራ ነው። የእስላም ተከታይ እኔ እናንተ ስናወራ ሰውና ሰው እያወራ ነው አይደለ? አብና ወልድ ሲያወሩ ምንና ምን እያወሩ ነው? አብና ወልድ አያወሩም። የማያወሩበትን ምክንያት መሰለህ? የአብ ቃል ወልድ ስለሆነ። ኦኬ አያወሩም። እሺ አብ ለወልድ ሲጸልይ ምን ለምን እየጸለየ ነው? አብ ለወልድ አይጸልይም። ይጸልያል። መረጃ ልስጥክ። መረጃ ወጣ። እሺ ክፈት። ይኸው ሉቃስ ወንጌል ክፈት። እጅ ላይ ያለ መጽሐፍ ቅዱስ አንተ ብከፍተው ችግር የለውም እኮ። እጅ ላይ ካለ ሉቃስ ወንጌል ክፈት። ሉቃስ ወንጌል 22:41 እንደውም ይሰግድለታል ሁላ። መጸለይ ነው የገረመክ? እየሰገደ ነው የሚጸልይ። ሉቃስ 22:41 አውጣው አንተ አውጣው። ተምን እኔ እንትኑ ስለሆነ ያስኩት አውጣው። በትልቁ አድርጉኛል። እሺ ይጠይቃል። ይኸው ሉቃስ ወንጌል ምዕራፍ 22 ይጠይቃል። የሉቃስ ወንጌል ምዕራፍ 22 እሺ፣ አይው ቁጥር 40 ላይ ከዚያም ደርሶ ወደ መከራ እንዳትገቡ ጸልዩ ያላቸው የድንጋይ ውርወራ የሚያክል ከነርሱ ፈቀቅ ብሎ እየሰገደ ጸለየ ይላል። ይኸው እየሰገደ ይሄ ጸለየ እኮ አምላክ ሰው ስለሆነ ነው እኮ ብያለሁ። አምላክ ፍጹም ሰው ሆኖ መጥቷል አልኩህ እኮ። አሁን ለምሳሌ ማለት ነው። በቃሽ ችግር የለውም እኮ ችግር የለውም። አምላክ ሰው ሆኖ ሙስሊም ከሞተ በኋላ ይነሳል አይነሳም? ችግር የለውም። ቆይ እዚህ ጋር እንጨርስ። እዚህ ጋር የሚሰግደው አምላክ ነው ሰው ነው? አምላክ ነው ሰው ነው? ፍጹም አምላክ ፍጹም ሰው። ኦኬ እዚህ ጋር በሰውነቱ ሲሰግድ አምላክነቱ ምን እየሰራ ነበር? አምላክነቱ ከላይ ከአርያም ከሰማይ ሳይጎል ወደ ምድር ነው የመጣው። ኦኬ እዚህ ጋር የሚጸልየው ሰው ነው ወይስ አምላክ? ፍጹም ሰው ፍጹም አምላክ። እግዚአብሔር ከላይ ከአርያም ሲመጣ በመልአክ እዚህ ጋር ያመሰግኑት እግዚአብሔር በሁሉም እኮ እዚህ ጋር ፍጹም ሰው ፍጹም አምላክ ከሆነ አምላክነቱም ሰውነቱም እየሰገደ እየጸለየ ነበር
ትጉሆ ጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ እያለ ለህዝቡ ለምዕመናኑ ስለሚያሳይ ነው። እሺ ችግር የለውም። በቃ ቀለል አድርግልህ። እዚህ ጋር እየሰገደ የነበረው ፍጹም ሰው ፍጹም አምላክ ነው። እዚህ ጋር ሲሰግድ የነበረው የሰው ልጅ ስጋ ለባሽ ካልጾመ፣ ካልጸለየ፣ ካልሰገደ ለአምላክ የአምላክን ክብር መውረስ ስለማይችል እያሳየ ነው። ለምን መሰለህ? አዳም እኔ ለምን ጸለይ አይደለም እንደኔ ኖ በእናትህ ቱ ዘ ፖይንት አወራ እንዳይንዛዛ። እዚህ ጋር እየሰገደ ያለው ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ፍጹም ሰው እግዚአብሔር አምላክ በቃ ችግር የለውም። ፍጹም አምላክ እዚህ ጋር እየሰገደ እየጸለየ የነበረው ወደ ማን ነው የሚሰግደው? እየሰገደ እየጸለየ የነበረው እሱ እኮ አምላክ ነው። ለኛ ለማስተማር ብቻ ነው ያደረገው እንጂ ወደ ማን ነው የሚሰግደው? እሱ ለማስተማር እኮ ነው። ለምሳሌ አንተ አንድ ሰው ለምሳሌ ማለት ነው። ቆይ እያስተማረ አይደለም። እንዲህም አለ ይላል፣ አባት ወይ ይላል ብትፈቅድ ይህ ጽዋ ከኔ ትለፍ። ለማን ነው እየጸለየ ያለው? ይኸው ለአባቱ። አባት ወይ ይላል። አባት ወይ የሚለው የሰውን ስጋ ስለለበሰ ነው እኮ ገባኝ። ማን ለማን ነው እየጸለየ ያለው? እንዴ እሱ እኮ አምላክ ነው። ለማንም አይጸልይም። ለሰው ልጅ አርአያ ለመሆን ስለመጣ ነው። ለዚህ መረጃ ልስጥህ ለመሰለህ። አሁን እሱ ላይ አንተ ስለማይገባ መረጃ ልስጥህ። ችግር የለውም። ቆይ አይደለም እናሳጥረዋለን። ኖ እናሳጥረዋለን። መረጃ ነው እንጂ የምሰጥህ መረጃ ሰጥህ። ና እዚህ ጋር ዕብራውያን 1:5 ላይ ከመላእክትስ ከሆን ጀምሮ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ፣ ዳግመኛም እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ይላል? እዚህ ጋር ወለድኩ የሚለው ማን ነው? አብ ነው የወለደው። ማንን ነው የወለደው? ወልድ እኮ ልጅ ነው እኮ። ማንን ነው የወለደው? ኦኬ የወለደው ፈጣሪ ነው። የወለደው ፈጣሪ ነው። እግዚአብሔር እኮ አንድ ልጅ ብሎ ስለሚጠራው በቃ እኮ አታብራራው። የወለደው ፈጣሪ ነው። እሺ የተወለደውስ ፈጣሪ ነው። የተወለደውን ፈጣሪ ነው። ወላጁ ፈጣሪ ነው። 19 ፈጣሪ ነው። ኦኬ ፈጣሪ ነው የወለደው። ግን አንድ አምላክ ነው እኮ ፈጣሪ ነው የወለደው። ፈጣሪ አያስቅም። ለመሰለህ አሁን እኔ አይደለም የሳቅኩት፣ ጓደኛህ ነው የሳቀው። እኔ አይደለም የሳቅኩት፣ ከላይ ጓደኛህ ነው የሳቀው። ፈጣሪ ነው የወለደው። እስኪ ከመጀመሪያው ከአንድ ጀምሮ አንብበው እስኪ እናንብበው። ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ በኋላ ዘመን ግን ሁሉን ወራሽ ባደረገው ሁሉም በፈጠረበት በልጁ ነገረን። እርሱም የክብሩ መንጸባረቅ የመልኩ ምሳሌ ሆኖ ሁሉ ይኸው ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናገረ። በኋላም ዘመን ግን ሁሉን ወራሽ ባደረገው ሁሉም በፈጠረበት በልጁ ነገረን። እርሱም የክብሩ መንጸባረቅና የመልኩ ምሳሌ ሆኖ ሁሉም በስልጣን ቃሉ እየደገፈ በኋላ ዘመን ግን አዳምጥ፣ እዛ ጋ ያዝ መልሰው። በኋላ ዘመን ግን እዛ ጋ ያዝልኝ፣ አንብብልኝ፣ ለእኔ እንትን ስለማይ ነው። ግን ሁሉን ወራሽ ባደረገው ሁሉን በፈጠረበት በልጁ ነገረን ይላል። አይው በቃ ሁሉን ወራሽ ባደረገው ሁሉንም በፈጠረበት። ስለዚህ ማን ነው ማለት ነው? እግዚአብሔር ይህን ፍጥረት ሲፈጥር በሐልዮ በነቢብ በገቢር ፈጥሯል ብለን እናምናለን። በሐልዮ ማለት እሱ አይደለም ጥያቄ፣ በገቢር ማለት በተግባር የሰው ልጅ ለምሳሌ ከምድር እኮ እሱ አይደለም ጥያቄ። እንደገና ደግሞ ያዝ እዚህ ጋር ልንገርህ፣ ሁሉንም በፈጠረበት ነው የሚለው። ሁሉንም እንደገና በቃሉ የፈጠረው አለ። ስለዚህ እግዚአብሔር ችግር የለውም ይፍጠር። እሱ አይደለም ጥያቄ ማለት ነው። ይሄ እሱ አይደለም ጥያቄ የምንለው የእግዚአብሔር ቃል ነው። ገብቷል እኮ ገባኝ። እሱ አይደለም ጥያቄ። እንቀጥል። ላንብበው። ናንብበው። እርሱም የክብሩ መንጸባረቅና የመልኩ ምሳሌ ሆኖ ሁሉም በስልጣን ቃሉ እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። በዚህን ያህልም መብለጥም ከመላእክት በላይ ሆኖ አዳም ያንተን ኃጢአት ለምሳሌ አሁን ሳያነጻው አላያነጻውም። አዳምጠኝ እኮ ወደሱ እንሄዳለን እኮ። እሱ አይደለማ ፖይንታችን፣ ወደሱ እንመጣለን። ያዘኝ እዚህ ጋር አይቻልም። ያንተን ኃጢአት ሳያነጻው አላያነጻውም። ያዘው። እሱ አይደለም ጥያቄ፣ ወደ ጥያቄ እንግባ። እሱን ደግሞ ቀጣይ እናወራለን። ጥያቄው ይሄ ነው በቃ። እሱ ላይ ሌላ የትም አትሄድም። ኖ ይሄ አይደለማ ጥያቄ። ሳያነጻው አላያነጻውም። ኖ እኔ ጥያቄ የኔን ኃጢአት ሰው ያነጻዋል አያነጻውም አይደለም ጥያቄ። እና እዚህ ጋር ነው ምዕራፍ 5 ላይ መልስልኝና ወደታችን እንወርዳለን እኮ። አዳምጠኝ መጀመሪያ እዚህ ጋር ነው ጥያቄ። ያንተን ኃጢአት ሳያነጻው አላያነጻውም። እዚህ ጋር ነው ጥያቄ። ነግሬሃለሁ እኮ እሱን እኮ አልካልኩም እኮ ገባኝ። ንገር። አሁን አንተ ምን ልትለኝ ነው መሰለክማ? ዳግማዊ ኢየሱስ ክርስቶስ ኃጢአትን ያነጻል፣ ስለዚህ ይኸው አምላክ ነው ልትለኝ ነው?
አምላክ ነው። በቃ በቃ እኮ ችግር የለውም እንቀጥል፣ ችግር የለውም ይሁንልክ። ይኸውና እዚህ ጋር ነው፣ እዚህ ጋር የወለደው ፈጣሪ ነው፣ የተወለደው ፈጣሪ ነው። በቃ ፈጣሪ ነው። እሱን ላስረዳህ። ቆይ ሰለሞን ሚውት አድርግ። አብ ልብ ነው ብያለሁ። ተግባብተናል። አብ ልብ ነው ብያለሁ። ገብቶኛል። አትድገምልኝ መሰለኝ። ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ገብቶኛል። የጠየቀውን መልስ። እሱን 10 ያትደጋግምብኝ። የወለደውና የተወለደው የወለደውን ፈጣሪ ነው፣ የተወለደውን ፈጣሪ ነው። እና እሱ ቃል የተወለደው ቃል ነው እኮ አልኩህ። በቃ ከገባህ ቃል ነው። ፈጣሪ ነው ወይስ አይደለም? የተወለደው ፈጣሪ ነው ወይስ አይደለም? ፈጣሪ ነው እንጂ ፍጹም ሰው ነው። የወለደውስ ፈጣሪ ነው። ኦኬ፣ ፈጣሪን ወልዷል። ያው አዳም ፈጣሪ ወልዷል ስትል አንድያ ልጁን ቃል እግዚአብሔር እኮ ገባኝ። የምንልኝ ችግር የለውም። አንድያ ልጁን ፈጣሪን ወልዷል። አዳም እና ሔዋን እኮ ገባኝ። ፈጣሪን ወልዷል። አንተ በሚገባህ አዎ። ምንም ስንት ፈጣሪ ነው ያለው? አዎ ስንት ፈጣሪ ነው ያለው? አንድ ፈጣሪ። አንድ ፈጣሪ የምትለው የወለደው ነው የተወለደው? አንድ ፈጣሪ እኮ የትኛው ነው የተወለደው? ነው ወላጁን ፈጣሪ ነው፣ ተወላጁን ፈጣሪ ነው። ሁለት አረካቸው። አንዱ ፈጣሪ ተወልዷል አልከኝ፣ አንዱ ፈጣሪ ወልዷል አልከኝ። ስለዚህ አንዱ ምረጥ። አንዱ ፈጣሪ የወለደው ነው የተወለደው? አንዱ እግዚአብሔር በሶስት አካል ብለን ነው የምናምነው። እሱ አይደለም ጥያቄ። አንዱ ፈጣሪ የወለደው ነው የተወለደው? ይሄ መልስ። ይሄ ነው ይሄው ብራዘር። አልገባህ ካለ ይሄው ልንገርህ። አንዱ ፈጣሪ ሁሉም ፈጣሪ ነው እኮ አልኩህ እኮ። ገባኝ። አንድ ፈጣሪ የምትለው የወለደው ነው የተወለደው? እንዴ የወለደው ነው የተፈጠረ? ይሄው ለምሳሌ ወላጁን ፈጣሪ ነው አልከኝ፣ ተወላጁን ፈጣሪ ነው፣ አስራጽን ፈጣሪ ነው ብለን እኮ ጨረስን። ፈጣሪን ፈጣሪ ወለደ አልከኝ። እሺ አልኩህ። አንዱ ፈጣሪ የወለደው ነው የተወለደው ነው አልኩህ። እኔ ይሄ ነው ጥያቄ። አንዱ ፈጣሪ ወላጁ የተወለደው ሳይሆን አንዱ እግዚአብሔር በሶስት አካል ተገለጸ። እሱ አይደለም ጥያቄ። ፈጣሪን ከወለደ አንድ ፈጣሪ ያልከው የወለደው ነው ስለሚችል ነው እኮ። ይቻል፣ ችግር የለውም። የወለደው ነው የተወለደው ነው መሰለህ። አሁን አላህ በሶስት አካል ተገለጥ ቢሆን አይችልም፣ አይገለጥም። ችግር የለውም። ስለማይችል ማለት የኛ አምላክ ችግር የለውም። ምን ይላል መሰለህ? በፈለገው ነገር የመገለጥ ይችላል፣ አቅም ስላለው ገብቶሃል። አንዱ ፈጣሪ ያልከው የወለደው ነው የተወለደው? ይሄን መልስ። ስለሚችል አንዱ ፈጣሪ የወለደው ነው የተወለደው? ይሄን መልስ ቶሎ በል። አንዱ ፈጣሪ ያልከው አንዱ ፈጣሪ የወለደው ነው የተወለደው? አንዱ እግዚአብሔር በሶስት አካል እኮ ነው። አንድ ልብ፣ አንዱ እግዚአብሔር አብ በልብነት ወልድ በቃልነት መንፈስ ቅዱስ በስተንፋስነት ተገልጿል። እዚህ ጋር ፈጣሪን ፈጣሪ ወለደ ካልከኝ አንዱ ፈጣሪ ያልከው የወለደው ነው የተወለደው? የአንተ ነፍስ ስንት ባህሪ ያላት? ያዘኝ እዚህ ጋር አሁን ንገርህ። አውቃለሁ ታልክ ሁሉንም ነገር እችላለሁ ካልክ የአንተ ነፍስ ስንት ባህሪ ያላት? አልተዋወቅንም። ሳቃተ ነገር አለው። ና እዚህ ጋር ወደ ጥያቄው ነው። እሱን ካላወቅ የስላሴ ሚስጥር ስለማይገባህ ነው። ገብቶሃል? የአንተ ነፍስ ስንት ባህሪ ያላት? መልስ ያዝ። በቃ ቆይ አንዴ ሰሌን እናስቀጥለው። አንዴ ትንሽ ደቂቃ ስጠን። ሰሌ አለክ? ሰለሞን አለክ? ማይክ አንተ የኔን አመልስልኝም። የአንተ ነፍስ ስንት ባህሪ እንዳላት ሳቃተ እነግርሃለሁ። ልደውልላትና ሰሌን አውርቻት ከዛ ከነገረችኝ በኋላ እነግርሃለሁ። ችግር የለውም፣ ጠብቀኝ። ሰሌ አለክ? እሱን ስለማታቅ ነፍስህ የት እንደምትገባ ስለማታቅ ነው። ገብቷል? ለዛ ነው። እሺ ዳጊ፣ ሰሌ ሰላም ላንተ ይሁን። እንዴት ነህ? ከየትኛው ቤተ እምነት ነህ? እኔማ ሙስሊም ነኝ። ሙስሊም ሆኛለሁ። አንተ ደግሞ ታስለፋኛለህ። እንዲህ ሌላ ክርስቲያን ካለ አስገቡ። ሞዴሬተሮች ክርስቲያን ካሉ አስገቡ። በነገራችን ላይ አንድ ቪዲዮ ላሳያችሁ። እሱ እንትን አላለም እንጂ ክርስቲያኖች አምላክን ወለደ ብለው ያምናሉ። እግዚአብሔርን ይወልዳል ተብሎ ያምናሉ። እሺ ቢፔሽንስ አለክ? እሺ እንደምን ቆያችሁ? በመጀመሪያ ቆይ አንዴ፣ ሄኖክ የሚቀድመ ሰው አለ። ተረጋጋ።
ቢ ፔሸንት አለክ ፔሸንት ብለህ ለመጻፍ መሰል ወይ ሲግማ። እሺ አስወርዱት። እሺ ሄኖክ ሰላም ላንተ ይሁን፣ እንኳን ደህና መጣ። ተረጋግተህ አውራኝ። እሺ ተደማመጥ። እሺ ከየትኛው ቤት ነው? መጀመሪያ ቅድም እየመጥቼ ነበረ። ክርስቲያን የሚለውን መጽሐፍ ቅዱስ ላይ ካለ ካሳየኝ ወደ ክርስትና መለሳለሁ ብሎኛል ወንድማችን። አንድ ጊዜ አላለቅም እንደዚህ አንድ ጊዜ ሁሉም ሰው ሰምቶታል። በፍጹም ሊሆን አይችልም። እኔ አሳየዋለሁኝ፣ ከዛ በኋላ ወደ እኔ ይመጣል። በደንብ አሳያለሁ፣ በደንብ አስረዳለሁ። አንዴ ያልኩህ ምን ነበር? ክርስትና የሚለውን ቃል መጽሐፍ ቅዱስ ላይ ያሳይ ነው ያልኩህ። ክርስትና የሚለው ቃል አለ ላሳይ። ክፈተው። አዎ ክርስትና የሚለው ቃል አለ አይደለ? ወተደ አንተ ክፈትልኝ፣ እኔ ልንገርህ። አዎ ክፈትና አሳየን ክርስትና የሚለውን ቃል እኮ እኔ መክፈት ስለማልችል ነው። አንተ ክፈትና አሳየን። በቃ እሺ እኛን ከፍተላለሁ። አንደኛ ጴጥሮስ ምዕራፍ 4 ቁጥር አንደኛ ጴጥሮስ ምዕራፍ 4 ተው እና እንጂ ምን ብሎ ነው የተናገረው? ወላሂ አልሰማትም። ምን ብሎ ነው የተናገረው? ክርስትና ከሚወጣው አንደኛ ጴጥሮስ በመጀመሪያ አንደኛ ጴጥሮስ ምዕራፍ 4 ቁጥር 26 መሰለኝ። እሺ እዛ ላይ ከሌለስ ክርስትና የሚለው ቃል ከሌለስ ከክርስትና ለቀህ ትወጣለህ? አውጣው፣ በመጀመሪያ አውጣውና ከዛም በኋላ እኔ ላሳይ። ከሌለ ችግር የለውም። ችግር የለውም ሳይሆን ክርስትና አሻትውጣ ችግር የለውም። ግን ክርስትና ስህተት እንደሆነ ትረዳለህ አይደለ? ክርስትና የሚለው ቃል ከሌለ እዛ አንተ በፈለከው ግን በመጀመሪያ ልትጠይቀኝ አትፈልግ። እሱ ያማል እንዴ? ክርስትና የሚለው ቃል አለ ብለሃል አይደል? እዛ ከሌለስ ከሌለስ አውጣው፣ ዝም በል አውጣው፣ ዝም በል እሺ። ከሌለስ ክርስትና የሚለው ቃል ከሌለ አውጣውና እንነጋገር። እኔ ካለ ክርስትናን ትቀበላለህ ብለኸኛል አይደለ? ከሌለ ደግሞ አንተ ክርስትናን ለቀህ ትወጣለህ ማለት ነው አይደለ? በአንጻሩ ማለት ነው። ሌላ አልጨምርም። አብሽር። ተስማማለህ? ክፈተው የምትሄድ ያልክበት ቦታ ና እንጂ ና እንጂ የት ነህ? ወጣ የጌታ ሰው በጌታ ስም እንዳትወጣ አደራህን። ሁሱ በነገራችን ላይ እዚህ ላይ ሌሎችም ሰዎች እንዲያውቁ የምፈልገው ነገር እኛ እምነታችን እስልምና ይባላል፣ እኛ ተከታዮቹ ደግሞ ሙስሊም እንባላለን። በክርስትና ሃይማኖት ደግሞ ሃይማኖታቸው ክርስትና ይባላል፣ ተከታዮቹ ደግሞ ክርስቲያኖች ይባላሉ። እኛ የጠየቅነው ሃይማኖቱን ነው። ክርስትና የሚባል ሃይማኖት መጽሐፍ ቅዱስ ላይ አለ ወይ? ይሄ ነው ጥያቄያችን። እና ሄኖክ ካለ መልስ፣ ሌሎች ክርስቲያኖች ካላችሁ ግቡ። ታብታቡን እስቲ አንዴ 2 ሚሊዮን እናድርገው። ሪፖርት ምን አስታክ እያደረገ ነው። ኮፒ ሊንኩን አንድ ጊዜ 30 ሺህ እናስገባው እና ሁሱ ከሚለው አጠገብ የልብ ቅርጽ አለች። እሷን እየነካችሁ ሁላችሁም ሜምበር ሁኑ። አንዳንድ ኮይን ነው እቺ ልብ ቅርጿን የምትለውን ስትነኳት አንድ ኮይን ነው። ሜምበር ሁኑ ሁላችሁ። እስቲ አንዴ ሁላችሁም ሜምበር ሁኑ። ይሄው ልክ እንደዚህ ማለት ነው፣ እንደ ኮሌክት እንደሚለው ሁላችሁም። እና ላይቭ ሁሉ ጊዜ ስትገቡ ሜምበር መሆን አትርሱ እሺ። ለላይቭ ያግዘዋል። ሪፖርት ምናምን ቢደረግ አሪፍ ነው የሚሆነው። ሁላችሁም ሜምበር ሁኑ እየነካችሁ። ቀጥሉስ። እሺ ወጥቷል ልጁ። ክርስትና የሚለው ቃል ወይንም የሃይማኖቱ መጠሪያ የለም መጽሐፍ ቅዱስ ላይ የለም፣ መጽሐፍ ቅዱስ ላይ። እሺ ጥያቄ ያለው ይቀጥል። በቃ አሎ ሰማችኋል? እሺ በሀቤት በኩል ነው የመጣው። እሺ ሰላም ጥያቄ ሰላም ወራችሁ። እኔ ጥያቄ ትናንትና የሆነ ላይ ብላይ ነበርና ኡስታዝ እየተጠየቁ ጥያቄ ማለት ነው። ጓደኛዬ ሚስቱ ካፌር ናችና ምግብ እያዘጋጀች ታስፈጥረናለች ምናምን ሲለው አይ አይቻልም አለው ማለት ነው።
እሺ ክርስቲያን ሴት ምግብ ሰርታ ብታስፈጥር ችግር የለውም፣ ማፍጠር ትችላላችሁ፣ መብላት ትችላላችሁ። የእሷ ስጋን ያረደችው ከሆነ ወይም ደግሞ በክርስቲያን እጅ የታረደ ከሆነ ያ ስጋ ቢስሚላህ ተብሎ የታረደ መሆን አለበት። ከአላህ ስሞች በሌላ ስም ቢታረድ አይቻልም። ግን ለምሳሌ ሙስሊም ሰው ስጋውን አመጣ ገዛና ክርስቲያን ልጅ ደግሞ መጥታ ፊጥራ ሰራችላቸው፣ ይሄም ቢበሉ ችግር የለውም፣ ብትበሉ ችግር የለውም። አላህ በቁርአን ላይ ወጠዓሙኩም اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم ብሏል። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀደ። የእነዚያ የይሁድና የክርስቲያኖች ምግብ ለእናንተ ተፈቅዷል፣ እናንተም ለእነርሱ ተፈቅዷል። ከፈለጉ አብላቸው ብሏል። ማብላት ትችላላችሁ ለክርስቲያን ሰዎች። ግን ስጋ ከሆነ ልብ በሉ። በዚህ ጉዳይ ላይ ክርስቲያኖች የሚያርዱት ከሆነ ክርስቲያኖች ቢስሚላህ ወይንም በአላህ ስም ብሎ ቢያርዱት ይፈቀዳል። ካልሆነ ግን ከአላህ ውጭ በሌላ አካል ቢያርዱ የዛኔ አይፈቀድም። ይህ እንዳለ ሆኖ ሙስሊም ሰው ስጋን ገዝቶ አምጥቶ ክርስቲያን ልጅ ሰርታ ብታበላችሁ ያንን የሰራቸውን ለፊጥራ መብላት ይቻላል። አይ እሺ እኔ በእርግጥ ስጋዩ ምን ጥያቄያቸው አልገባኝም፣ ግን ኡስታዙንም አላውቃቸውም። ለመጀመሪያ ጊዜ ነው ያየኋቸው፣ ግን አይቻልም ሲሉ ነው ያየኋቸው። ለዛ ነው። አይ እሺ ስተት ነው እንከለከል ምንም ማስረጃ የለም። እሺ ጥያቄ ያለ ይቀጥል። እሺ ሰላም ነው። ሰላም ነው። እሺ ይሰማል? ይሰማል። ሻይ ጥያቄ ነበረኝ። እሺ ጥያቄው ምንድን ነው? አንዴ አላህ ስንት እጅ አለው? ኦኬ ሁለት። እግዚአብሔር ስንት እጅ አለው? ቀሩ አንዴ አንዴ ስላንተ ለማውራት አንዴ አንጻራዊ እንድናደርጋት ከሚለው አንጻር ነው። እግዚአብሔር ስንት እጆች አሉት? እኔ አሁን ለመጠየቅ እኮ ነው የገቡት እኮ ንጽጽር ቦታ ስለሆነ እንድናውቀው ለጠቅላላ እውቀት ነው አይደል? ለዚያ ነው፣ ሌላ አይደለም። አብሽር። እሺ እግዚአብሔር ስንት እጆች አሉት እኮ እየተግባባና እኔ አሁን ለመጠየቅ ስለሆነ እኮ ተግባብተናል እኮ። ይኸውልህ አንጻራዊ አድርገን የንጽጽር ቦታ ነው እና እንደ አጋጣሚ የመጣሽው አባ ንጽጽራዊ ጥያቄ እናድርገው እንትን እናድርገው በቃ ለመረዳዳትና ለማወቅ ያክል ነው። አብሽር እኮ ቀጣይ ትጠይቀኛለህ አንተ ማለት እኮ ቀጣይ ችግር የለውም። ልጠይቅና ቀጣይ እናደርገዋለን። አጭር እኮ ነው። እግዚአብሔር ስንት እጆች አሉት? እኔ እኮ እንዴ ጥያቄ አለኝ ብዬ እኮ ነው የገባሁት። ልጠይቅ አይደለም። እሱ እንትን ሀሳቡን እንዲረዳው ሊዮ ይሰማሃል? ሊዮ ምን መሰለክማ፣ አሁን አንተ አላህ ስንት እጅ አለው ብለህ ስትጠይቅ አንተ ስለ ፈጣሪ እጅ ደግሞ የሆነ ያወቅከው ነገር ስላለ ከዛ አንጻር ነው ጥያቄ የፈጠረብክ አይደለም። ምን ያውን ጥያቄ ማለት ልጠይቅ ነው የገባሁት እኮ ገባኝ። አሁን ምን መሰለህ መመለስ አለብኝ እኮ ወደ እኔ ወደ ራሱ ለመመለስ እኮ ምን መሰለህ እኔ አሁን ጥያቄ ስላለ አረዲዮ ተረጋጋ፣ አንዴ ተረጋጋ። በአምላክ ታምናለህ? እኔ አምናለሁ። በቃ ስለዚህ አንተ ስለ ራስህ አምላክ ያለህ እውቀት አለና ከዛ እውቀት አንጻር ተቃራኒ ሲሆንብህ ነው መተህ ጥያቄ የምትጠይቀው። ገባ? ተቃራኒ ካልሆነብማ ለምን የኛንስ አምላክ አታመልክም እንዴ? ገባካ? ስለዚህ እኛ ምን መሰለክማ ሁለት እጅ አለው አለ። ከዛ አንተስ ግን እንዴት ነው? ምንድነው በእናንተስ ያለው? እግዚአብሔር ስንት እጅ አለው ተብሎ እኮ ስለ ራሴ አይደለም። አሁን እኮ ንገረን፣ አስተምረን፣ እኛንም አስተምረን። እኔ ላስተምር ሳይሆን ስለ እናንተ ነው ልጠይቅ ይገባል እኮ። ስንት እጅ አለው አሉክ እግዚአብሔር? አንተ መልስ የላችሁም? አለን መልሶላል እኮ። ሊዮ አዳምጥ አንድ ጊዜ። ንጽጽር ማለት ምን ማለት ነው? እስኪ ንገረን። ንጽጽር ማለት አንዱን ከሌላው ጋር ማወዳደር ማለት ነው። አዎ አይዋ፣ ይሄ የዛ ቤት ነው ንጽጽራዊ። አይላየህ ከሆነ ቆይ አንዴ ተረጋጋ፣ ቀስ በል። ክርስቲያን ልጆች ይገባሉ። አንተ ጋር አሁን አዲስ ጓልክብን። እስካሁን ክርስቲያን ልጆች ይጠይቃሉ፣ እንጠይቃቸዋለን፣ ሃይማኖታችንን እንረዳዳለን፣ እንመላለሳለን። ገብቶሃል አይደለ? ስለዚህ አንተ አምላክህን የማታፍርበት ከሆነ የጠየቀው ጥያቄ አለ፣ በዚያ ላይ ተመልሶልሃል። እኔ አልመልስም አላልኩም። ገብቶሃል አይደለ?
ያን የተመለሰውን ደግሞ በአንጻሩ እሷን ብቻ መልሳትና በቃ እልፍ ነው ቶሎ ምለው። ከዛ ወደ ቀጣዩ አንተ ትቀጥላለህ። እግዚአብሔር ስንት እጆች አሉት? እግዚአብሔር እጅ የለውም። እጅ እንዳለው ማስረጃ ላሳይህ ነው። በእጆቹም ያጨበጭባል መጽሐፍ ቅዱስ ላይ ማለት ነው። አሁንና ማስረጃውን ተመልከት። ላሳይህ ነው። እጆች አሉት። እጅ መኖር ብቻ ሳይሆን በእጆቹ ያጨበጭባል። ቃል በቃል እግዚአብሔር በእጆች ያጨበጭባል ያለበትን ነው ማሳይህ። አንብበውና ምን ይላል እዚህ ጋር ሕዝቅኤል 1:17 ምን ይላል? ልዮ ሻምበባን አንብባት፣ መጽሐፍህ ነች። ስለ እግዚአብሔር እጅ ነው የሚናገረው። አንብበው። እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ። እኔ ዝም እግዚአብሔር ተናግሬያለሁ ይላል። አይዋ እግዚአብሔር ምን አለ? በእጄ አጨበጭባለሁኝ አለ። እግዚአብሔር እጅ እንዳለው ብቻ አይደለም ማሳየህ፣ በእጆቹ ያጨበጭባል። ምን ትላለህ? ምን ትላለህ? ይሄ እኮ ስለ ስጋው ነው እያወራ ያለው። ስለ መለኮቱ ከሆነ እስቲ አስረዳኝ፣ ማስረጃ አውጣ። አይዋ በስጋ የተገለጠው መቼ ነው? በአዲስ ኪዳን ጊዜ አይደለም አምላክህ? በስጋ የተገለጠው አምላክህ ዓለም ልክ ሲፈጠር በስጋ ተገልጧል አምላክህ በብሉይ ኪዳን ጊዜ? አዎ ተገልጧል። በስጋ ተገልጧል? አዎ ተገልጧል። ማን ነበር የተገለጠው? አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ ሶስቱም ናቸው የተገለጡት? በሶስትነት ተገልጧል። ሶስቱም ተገልጠዋል በስጋ? አዎ። ስለዚህ ሶስቱም ስንት እጅ አላቸው ማለት ነው? በስጋ ያ ስድስት። በመለኮት እጅ የላቸውም፣ በስጋ ግን እጅ አላቸው። ስንት እጅ ነው ያለው አምላክ እግዚአብሔር? ስድስት። ስንት እጅ ነው ያለው? አብ ሁለት እጅ ኖሮ ተገልጧል። ወልድም ሁለት እጅ፣ መንፈስ ቅዱስም ሁለት እጅ። መለኮታቸው ግን ዜሮ ነው፣ እጅ የለውም። በስጋ ነው ስድስት እጅ። ኦኬ አብ ወልድ መንፈስ ቅዱስ ብለህ የተናገርካቸው እነሱ አምላክ አይደሉም ማለት ነው? መለኮት አይደሉም? መለኮት አንድ መለኮት ነው ያለው፣ ግን በስጋ መገለጥ ይችላል እኮ። እነያ በስጋ የተገለጡት አብ ወልድ መንፈስ ቅዱስ ናቸው ብለኸኛል። እነሱ መለኮት አይደሉም ማለት ነው? በስጋ የተገለጡት አንድ መለኮት ነው ያለው። አሁን እሺ አላ ሁለት እጅ እንዴት ኖረው? አንድ መለኮት አይደለም? አብ ወልድ መንፈስ ቅዱስ በስጋ የተገለጡት ናቸው። እነሱ እጆች አላቸው፣ ስድስት እጅ አለኝ። መለኮት ግን እጅ የለውም ማለት። ስለዚህ አብ ወልድ ሁለት እጅ እንዴት ኖረው? እስቲ አስረዳኝ። ሲሄድ ሁለት እጅ እንዴት ኖረው አለ? በአካል ወይስ በመለኮት? በቃ አንድ ጊዜ ቆይ አብ ወልድ መንፈስ ቅዱስ በስጋ የተገለጡት ናቸው። እነሱ እጅ አላቸው አለ። ነገር ግን መለኮት እጅ የለውም ማለት። አብ ወልድ መንፈስ ቅዱስ መለኮት አይደሉም ማለት ነው? እየነገርኩህ እኮ ነው። አብ ወልድ መንፈስ ቅዱስ በስጋ ሲገለጥ እጅ ኖረው፣ ከዛ መለኮቱ ግን እጅ የለውም። እጅ ኖረው ነው እጅ ኖራቸው። ምክንያቱም ቅድም ለአብም ለወልድም ለመንፈስ ቅዱስም ለእያንዳንዳቸው እጆች አሏቸው ብለህናል። እጅ ኖረው ሳይሆን እጆች። ስንት እጆች ነው ያላቸው? ስድስት እጆች አይደል? ስለዚህ እነዚህ አብ ወልድ መንፈስ ቅዱስ አምላክ አይደሉም ማለት ነው? በስጋ የተገለጡት በስጋ በመለኮት እጅ የለውም እኮ እያልኩ እኮ ነው። አልሰማኸኝም? የለውም ከነሱ እኮ ተስማማ ይሁን እኮ ከሌለ ታዲያ መለኮት እጅ የለውም። መለኮት በስጋ አብ ወልድ መንፈስ ቅዱስ የሚባሉት የቆጠርካቸው አካሎች እነዚህ ሶስቱ አብ ወልድ መንፈስ ቅዱስ በስጋ የተገለጡት አብ ወልድ መንፈስ ቅዱስ እነሱ አምላክ ናቸው? መለኮት ናቸው? አይደሉም። መለኮትን ለይተህልኛል ቅድም፣ እሱን ተስማማሁኝ። እጅ የለውም አልከኝ መለኮት። አብ ወልድ መንፈስ ቅዱስ ግን እጆች አሏቸው እነርሱ አልከኝ። እነዚህ አብ ወልድ መንፈስ ቅዱስ አምላክ አይደሉም ማለት ነው ወይ? መለኮት አይደሉም ማለት ነው ወይ? ይሄን አሁን ጥያቄ ባጭሩ ላስረዳ። አሁን እኮ መለኮትም አይደለም አብ ወልድ መንፈስ እኮ ልንገርህ፣ ላስረዳ ካንዲ። እሺ አሁን አላህ በምሳሌ ነው ማስረዳ። ንጽጽር ነው ያልከኝ ቅድም ማለት ማነጻጸር። አሁን አላህ እኮ ንጽጽር ነው እኮ። በአምላክ አታፍርማ። እየነገርኩህ እኮ ነው፣ ንጽጽር እየነገርኩህ ነው።
ነው አይደለም። እኔ ስለ አላህ ብትጠይቀኝ መለኮት ነው አይደለም ብትለኝ፣ ያው በማንነቱም በመለኮትነቱም መለኮት ነው እሱን ትጠይቀኛለህ እኮ መልስ አፈልግም። እሺ መጨረሻ ላይ ተናግረኛል። ቆይ አንዴ እኮ ስለዚህ አብ ወልድ መንፈስ ቅዱስ አንተ ራስህ በተናገርከው ላይ እኮ ነው መለኮት እጅ የለውም አልከኝ፣ ተስማማሁኝ። እሺ አብ ወልድ መንፈስ ቅዱስ ግን እጅ አላቸው አልከኝ። ከመለኮት ላይ እሺ፣ ስለዚህ እጅ አላቸው እነሱ እነዚህ አምላክ ናቸው ወይስ አይደሉም? አብ ወልድ መንፈስ ቅዱስ መለኮት ነው በስጋ የተገለጠ መለኮት። ሁለት አሁን አላህ ሁለት እጅ አለው። እሺ አምላክ ነው? አንድ መለኮት ነው ይሄ ሁለት እጅ? እስቲ አፈራራ። ምንም ማድረግ አይቻልም። ለማለስ አልቻለም። እስቲ መልስልኝ። እሺ የኔ ጥያቄ ማለት አንዱ መለኮት ሁለት እጅ እንዴት ኖረው? እነዚህ ሁለት እጆች መለኮት ናቸው ወይስ አካል ናቸው? ጥያቄ ማለት ባህሪ ናቸው። የእርሱ መለኮታዊ ባህሪያቶቹ ናቸው። መለኮት ሁለት መለኮት አላችሁ? ሁለት መለኮት ሳይሆን አንድ መለኮት ነው ያለው እኮ። ታዲያ መለኮት ነው አካል ነው እያልኩ እኮ። አካል የሚባል ነገር የለውም እኮ። እሺ መለኮት ነው ሁለቱ ነው አይደል? እንደ ቸብችበህ ምናምን ከፋፍለህ ምናምን የሚጠየቀው እሱ ያለው ክርስትና ላይ ነው። ለምን ከተባለ ይሄ አዳምጥ፣ ረጋ በለ። እኛ ቆይ አንዴ ልመልስልህ። አዳምጥ። አምላክ አላህ ሱብሓነሁ ወተዓላ ያያል፣ ይሰማል። አደምን በእጆቼ የፈጠርኩት አለ አላህ ሱብሓነሁ ወተዓላ። እኛ አላህ ራሱ ቃል በቃል ሲናገር አንድ ብቻ ነው ብሎ ዘግቶታል፣ እርሱ በማንነቱ ማለት ነው። ገብቶሃል አይደለ? እኛ ያንን ከፋፍለን ቸብችበን እንደዚህ እየቸረቸርን እንትን እያለን ይሄ አምላክ ነው ይሄ አምላክ ነው የሚል እምነት የለንም። አንተ ጋር ግን ስላለ እኮ እኔ እኮ አሁን ጥያቄ ረጋ በልጭ አታስጨርሰኝ። አንተ ግን ይሄንን እየቸበቸብክ አንዴ ቃሉን ተወስድና ይሄ አምላክ ነው ትላለህ፣ አንዴ መንፈሱን ተወስድና ይሄኛውም አምላክ ነው ብለህ ገንጥለህ ይሄንን እምነት ያለህ አንተ ነህ። እኔ ግን ይሄ ቃሉ ለብቻ አምላክ ነው፣ መንፈሱ ለብቻ አምላክ ነው፣ እጁ ለብቻው ገንጥዬ አምላክ ነው፣ እንደዚህ የሚል እምነትኛ የለንም። ይሄ ያለው ማን ጋር ነው? አንተ ጋር ነው። ጀምረሃቸዋል። አንተ ቃሉንም አምላክ ነው ብለሃል። ስለዚህ ደግሞ መንፈሱንም አምላክ ነው ብለሃል። አሁን ደግሞ ምንድነው የምትባለው አንተ? አምላክህ ብልቱ አምላክ ነው ወይንስ አይደለም ነው። ምክንያቱም ሉቃስ ወንጌል ምዕራፍ 1 ቁጥር ረጋ በለ አታስጨርሰኝም? እሺ እየሰሙ አምላክህ ሊገርዙትም በስምንተኛው ቀን ወሰዱት ይላል። ያ የተገረዘው ብልቱ አምላክ ነው ወይንስ አይደለም ብዬ መጠየቅ የምችለው እኔ ነኝ። ምክንያቱም እየከፋፈልክ አምላክ የምታደርገው አንተ ነህ። እኛ ጋር እንደዛ የለም እያልኩ ነው። ስለዚህ ኢየሱስ ክርስቶስ አምላክህ ብልቱ የተገረዘው ያ አምላክ ነው ወይንስ አይደለም? እሺ አመሰግናለሁ። እኔ ግን አሁን ጥያቄ አልተመለሰልኝም። ምክንያቱም አንድ ነኝ ብሏል አላህ። እየነገርኩ ነው። ጥያቄ አልተመለሰልኝም። የመጀመሪያው አላህ አንድ ነኝ ብሏል። ሁለት ብሎ የከፋፈለው ማን ነው? ሁለት ብሎ የከፋፈለው ማን ነው? እሺ አላህ ሁለት ነው የሚለውን አሳየንሽ። ትልቁ ላይ ነህ። ሂድ ክፈት። በማስረጃው አሁን የተናገርከው ማስረጃ አሳየንሽ። ሂድ። ሁለት ነኝ። እሺ ቀን በጣም ጥሩ። አላህ ሁለት ነኝ ያለበትን ሊያሳየን ነው። እስቲ አንዲ እሺ 38:75 ላይ እስቲ አንዴ ክፈትልኝ። አላህ ሁለት ነኝ ያለበትን አንተ ራስህ ከፍተህ የምታሳየው ትልቁ ላይ ነው። እኔ አሁን መክፈት አልችልም። አንዴ እሺ አላህ ሁለት ነኝ ያለበትን ችግር የለም። እሺ ከጎንህ ሰው የለም? እንደ ሞባይል የያዘ ሰው ማንም የለም። በቃ አሁን እኔ ልከፍት ነው። አላህ ሁለት ነኝ ያለበትን ሊያሳየን ስንት ነው? 38:75 እስቲ አንዴ እሱ ጋር ከሆነ 38:75 እሺ 38:75 አንብበው። አላህ ሁለት ነኝ ያለበትን አሳየን እስቲ ቀይ ያው እዚህ ጋራ በሁለቱ እጆች ይላል። እሺ አንብበው። አላህ ሁለት ነኝ ያለበትን አሳየን። እኔ ሌላው እኮ አያገባኝም። አሁን እያልኩኝ ታለው በሁለቱ እጆች አያገባኝም ብሎ ሂሳብ የለም። ና በሁለቱ ሚለው እዚህ ጋራ ማለት ሁለቱ ሚለው ማለት ማን? አሁን እኔን አትጠይቀኝም። የተናገርከውን አሁን ማሳየት ያለብህ አንተ ነህ። ይኸውልህ ያ ሁለት ያላል እዚህ ጋራ ሁለት እጆች አያገባኝም ይላል። ቆይ አላህ ሁለት ነኝ ብሎ እዚህ ቦታ ላይ ተናግሯል አልተናገረም? ወይንስ ዋሽተሃል? በል ሁለት እጆቼ ብሏል። ማን ነው እዚህ ጋር ያለው? ማን ነው? አሁን እኔን አትጠይቀኝም። ማን ነው ያለው? ማስረጃ ቆይ ረጋ በል።
ረጋ በል። ማን ጋር እንደመጣህ ረስተሃል ማለት ነው። አላህ እዚህ ቦታ ላይ ሁለት ነኝ ብሎ ተናግሯል ብለህ ተናግረሃል ቅድም። አሁን አላህ ሁለት ነኝ ብሎ እዚህ ቦታ ላይ ተናግሯል ወይንስ አልተናገረም? ተናግሯል። በቃ አንብበው። አላህ ሁለት ነኝ የሚለውን ያው ሁለት እጆች ይላል። ሁለት እጆች። አዎ አዳምጥ። አላህ እኔ ሁለት ነኝ ብሎ ተናግሯል ወይንስ በሁለት እጆቼ ነው የሚለው? እንዴ እጆቹ ምን ሆነው እንዴ? መለኮቱ አይደለም። አላህ ሁለት ነኝ ብሎ ተናግሯል ወይ እዚህ ቦታ ላይ? እንዴ ያው ተናግሯል። ያው ሁለት እጆች ይላል። ስለራሱ ነው ስለሚነው። አዳምጥ። እኔ ሁለት ነኝ ብሏል አላህ ወይንስ ሁለት እጆቼ ነው ያለው? ሁለት እጆቹ ምኑ ነው? መለኮቱ ናቸው ወይስ ምኑ ናቸው? አየው አሁን እኔን እየጠየቀኝ ነው። ቅድም ግን አሁን አንተ የምታደርገው ምንድነው? ለተናገርከው ንግግር ማስረጃህን ማሳየት ነው ቀጥታ የምታደርገው። እኔ ስትጠይቀኝ ጊዜ ቆይ አዳምጥ። ስትጠይቀኝ እኔ ዛኔ እመልስልሃለሁ። ግን አሁን አንተ ተናገርክ አይደለ? ማስረጃ አለኝ አልክ አይደለ? ወደ ማስረጃው ስንሄድ ጊዜ የተናገርከው ንግግር እዚህ ቦታ ላይ ሊገኝ ይገባል። ገብቶሃል አይደለ? እዚህ ቦታ ላይ ረጋ በለህ። አላህ እኔ ሁለት ነኝ ብሎ ተናግሯል እዚህ ቦታ ላይ ወይንስ አላለም? እንደዚህ እኔ ሁለት ነኝ። እሺ ሁለት እጆች ያለው ስለማን ነው የሚያወራው? ስለ ራሱ ነው የሚያወራው። ይሄ ማለት ስለ መለኮቱ ነው እየነገረኝ። እየጠየቅኩ አይደለም እየነገርኩ ነው። ስለ መለኮቱ እያወራ አንተ የተናገርከው እዚህ ቦታ ላይ አለ የለም? እኔ ሁለት ነኝ ይላል አላህ እዚህ። እየነገርኩ እኮ ነው። ሁለት እጆች ያለው ስለ መለኮቱ እየተጠየቀው መልስ። እኔ ሁለት ነኝ የሚል ቃል አለ? እኔ ሁለት ነኝ የሚል ቃል አለ? ሁለት እጆቼ መለኮቴ ይላል። መለኮቴ የሚለውን እናሳየን። ና ገና ጨምርልሃለሁ። መለኮቴ የሚለው የቱ ጋር ነው? ና መለኮቱ አይደለም ሁለት እጆቹ። አትጠይቀኝ። መለኮቴ ይላል ብለሃል። መለኮቴ የሚለው ቃል የቱ ጋር ነው? አካል ነው መለኮት። ስለ መለኮቱ መሰለኝ ነው። መለኮቴ የሚል ቃል አለ እዚህ ወይንስ የለም? መልስ። ስለ መለኮቱ ነው እያወራ ያለው። አንተ ራስህ አልክ መለኮቴ እያወራ ያለው ስለሱ ስለሚያወራ ነው። አካል ስለ መለኮቴ የሚለው ቃል አለ የለም? ስለ መለኮቱ መሰለኝ የሚያወራው። ሳያቸው አይደለ? ክርስቲያኖች እንደዚህ ናቸው። ስለ መለኮቱ አይደለም የሚያወራው። እስቲ ንገረኝ ስለ ምን ሆነ? አሁን ልንገርህ ምን እንደሆነ። ክርስቲያኖች አያቸው አይደለ? መምህሮቻቸው እንዲህ አይነት ፍልስፍና ነው የሚጭኗቸው። ምን ይሉ? አሁን ይሄን ቃል ያነሱና አላህ ሁለት ነኝ ብሏል ብለውት ነው። አሁን ይሄን ምስኪን ነግረውት ማለት ነው። ደፍኖታል ጭንቅላትን። አላህ ሁለት ነኝ ብሏል አለ። ልክ የሰጡትን ቁጥር ይዘን ስንመጣ ጊዜ የለም ውሸታም ዲያቆኖች ናቸው የሚጭኗቸው። ብዙ ጊዜ ነግራቸዋለሁ። ከዛ በመለኮቴ ብሏል አለ። አሳይ ስለው የለም ወፍ ምንድነው ያለው ከተባለ የዲያቆኖቻቸው ፍልስፍና ውሸት። እሺ የኔ ላውራ ነገር የለም እንዳለ ይናገሩት። ገዛቸዋል አይደለ? ይህ ነው። እሺ ላውራ አላህ Subhanahu Wa Ta'ala አንድ ረጋበል ቀስበል አምላክ አላህ Subhanahu Wa Ta'ala ስንት ነው የሚለውን በተመለከተ ራሱ ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው ይላል። አሁን ሌሎች ክርስቲያኖችን አሳያቸው አላህ ስንት እንደሆነ የተናገረበት ቦታ ላሳየ ተማርሽ የጫኑን አሁን እርግፍ ያደረገን ንጹህ ነገር እየጫንልሽ እንሄዳለን። አላህ ስለ ራሱ ሲናገር ምን አለ? በል እርሱ አላህ ስንት ነው ይላል ልጆች? አንድ ነው። አንድ ብቻ ነኝ ያለ አላህ Subhanahu Wa Ta'ala አያርላ ያ አሁን ይሄን ካየን እኔ ደግሞ የተናገርኩትን ደግሞ እኔ በማስረጃ ላሳየሽ። አንተ ግን በማስረጃ ልታሳይ ስላልቻልክ ማለት ነው። ቅድም የተናገርኩት ምንድነው? አምላኬ ብለህ የምታስበው ኢየሱስ ክርስቶስ ብልቱን ሊገረዝ ተወስዷል ብዬ ነግሬሃለሁ አይደለ? ወይስ ተሳስቻለሁ? ሄዲዮ አንድ አረጋግጥልኝ። ይሄን አልመለስክልኝም ጥያቄ ጎበዛ። ወደ ሌላ ከመግባታችን በፊት አልመለስክልኝም። ቆይ ለታዳማኝ ሲሆን መልስልኝ። አልመለስክ ጥያቄ እኮ አልተመለሰልኝም። ውሸትህን አጋለጥ። የምን ጥያቄ? ምንም አላጋለጥክም። የዋሸሁትን እስቲ አንድ ንገረኝ። አዎ የዋሸኸው አላህ እኔ ሁለት ነኝ ብሎ አላልክ? እኔ ሁለት ነኝ ብሎ አላህ የተናገረበት ቦታ የለም። አላህ በመለኮቴ ብሎ አለ እርሱ ላይ አልክ። በመለኮቴ ብሎ የተናገረበት ቦታ የለም። ያውና ውሸቱ። አሁን ደግሞ እኔ ደግሞ ላውራሽ ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ምዕራፍ 2 ቁጥር 28 ላይ በስምንተኛውም ቀን ሊገርዙት ወሰዱት ይላል ኢየሱስ ክርስቶስን። አምላክህ ሊገረዝ ተወስዷል አይደል? ሊዮ እየሰማሁ ነው። ሊገረዝ ተወስዷል አልተወሰደም? አምላክ ብልቱን። እሺ ስለ ቅድሙ ሐሳብ አንዴ ልጨርስና ወደዚህ እንገባለን። ካልተስማማ ግን ወደዚህ ልገባ አልችልም። ወደዚህ
እኮ አትስማማ። ቅድም እኮ ማስረጃ አውጣልህ እኮ ገናችን ይኸውልህ፣ ስለ አላህ ተናገርክና አዳም ትረጋብልህ። ስለ አላህ ተናገርክ አይደለ? ጨረስክ እኮ። አልጨረስኩም። አሳየናለህ። አላህ እኔ ሁለት ነኝ ብሏል አልክ። እሺ አላህ እኔ ሁለት ነኝ ብሎ የተናገረበት ቦታ አለ እዛ ላይ? ይኸውልህ አስጨርሰሽ ልድገምልህ። ብሏል ብለህናል፣ ማስረጃ አሳየናል። እኔ መክፈት ስለማልችል አንተ አውጣልኝ አልክ። እሺ አልኩ፣ ተባበርኩ፣ አወጣሁኝ። ስንሄድ ጊዜ እዛ ላይ አላህ እኔ ሁለት ነኝ ብሏል ወይ ስንል ጊዜ የለም ወፍ። አይ በመለኮቴም ብሏል አልክ፣ ዋሻህ። አሁንም ይሄዳል አየነው ወፍ። አሁንም በመለኮቴም ቢል ቃል የለም። ምንድነው ያለው? ያንተ ፍልስፍና ነው ያለው። በሁለት እጆቼ ስለሚል አሃ ሁለት አምላክ ነው ማለት ነው የሚለው ያንተ ፍልስፍና ነው። እንደሱ ብሎ የተረዳ አንድ ወይ ሊቅ እንደው አምጣልኝ እንኳን ብለህም ወዴትም አትሄድም፣ ልታመጣም አትችልም። ገብቶሃል አይደለ? የመጀመሪያው ክርስቲያን እዚህ ምድር ላይ አላህ በሁለት እጆቼ ስላለ ሁለት አላህ ነው ማለት ነው ብሎ የተገነዘበው ምድራችን ላይ የመጀመሪያው ሰው ሊዮ አንተ ነህ። ገብቶሃል አይደለ? ያ ስለዚህ አሁን አምላክ ብለህ የምታስበው አንተ እኔ ማውራት አልችልም። እኔ አንተ ብቻ ነው የምታወራው። እሺ አውራ፣ የተናገርከውን ማስረጃ አሳየና። አንድ ቆይ ሁሱ እንትን ነው ሊዮ፣ ምን መሰለክ፣ አሁን የተነበበው ምዕራፍ ስለ አላህ ነው የሚያወራው፣ ስለ አላህ እጆች ነው የሚያወራው። ይሄንን አልተረዳህም? ይሄ እኔ ያልገባኝ ነገር የአላህ እጆች የሌላ አካል ነው እንዴ? የራሱ አይደለም? መለኮት አይደለም? ቆይ አይደለም፣ ልንገርክ፣ መለኮት አይደለም እኮ። ቆይ አንዴ አዳምጥ፣ ተረጋጋ። ይሄ ምዕራፍ ስለ አላህ ነው የሚያወራው፣ ስለ አላህ እጆች ነው የሚያወራው። ስለ አላህ መለኮት ነው የሚያወራው። እጆቹ መለኮቱ ስሉ እጆቹ። ቆይ አይደለም። አሁን መጀመሪያ አዳምጥ። እዚህ ጋር የሚያወራው ስለ መለኮት ነው ወይስ ስለ መለኮታዊ እጆች ነው የሚያወራው? ስለ መለኮታዊ እጆቹ። በቃ አንተ መለኮት ነው ሁለት ነው እያልከን ያለከው መለኮታዊ እጅ። እኔ ደግሞ ጥያቄ ሁለት የሆነው ኖ መጀመሪያ እኮ ላስረዳክ እኮ ነው። አሁን እዚህ ጋር መለኮት ሁለት ነው እያለን ነው ወይስ መለኮታዊ እጁ ሁለት ነው እያለን ነው? የቱን ነው እያለን ያለው? እስቲ ድጋሙ አንድ ያልሰሙ። እሺ እዚህ ጋር ምዕራፉ ላይ መለኮት ሁለት ነው እያለን ነው ወይስ መለኮታዊ እጆቹ ሁለት ነው እያለን ነው? እኔ አሁን እኮ እሱ ነው ጥያቄ። ሁለት የተባለው ምንድን ነው? መለኮት ነው ወይስ አካል ነው? ላስረዳ። ለምሳሌ ሊዮ አንተ ዝም ብለህ አዳምጥ እሺ፣ በስነ ስርዓት። ካልገባህ ያስረዳው ነገር ላይ ትመልሳለህ። ለምሳሌ ያጀማ ሊዮ አንድ ሰው ነው፣ ግን ሁለት አይን አለው፣ ሁለት እጅ አለው። ያለው ሁለት እጅ ነው እንጂ እሱ ሁለት አይደለም። ገባችኋል? ሊዮ ሰው ነው። ስንት ሰው ነው? አንድ ሰው ነው፣ ግን ሁለት እጅ አለው። ሁለት ያለው እጅ ነው እንጂ እሱ ሁለት አይደለም። ስለዚህ አላህ አንድ ነው፣ ግን ሁለት እጆች አሉት። ስለ አላህ አይደለም እያወራ ያለው፣ ስለ እጆቹ ነው እያወራ ያለው። ገባክ? ይሄ ምሳሌ ደግሞ አይገልጽም። አሁን ይሄ እኔ ምሳሌ አይደለም፣ አላህ ደግሞ መለኮት ነው። መለኮት ስለሆነ በመለኮታዊ ምሳሌ ከሆነ እስቲ እኮ መለኮት አንድ ነው። ያ መለኮት ደግሞ ሁለት እጆች አሉት። መለኮቱ የመለኮቱ ማለት ነው። ስለ መለኮት ሲሆን የመለኮቱ እጆቼ ካለ እጆቼ እያለ ያለው ማን ነው? እጆቼ ያለውማ አላህ እኮ ነው። በቃ አላህ አንድ ነው። አላህ ስንት እጅ አለው እንዴ? እኮ ሁለት የተባሉት መለኮት ናቸው አይደሉም እኮ ነው ጥያቄ። አረ እኔ ጠየቅኩ። ሁለት እጆቼ ያለው ማን ነው? አላህ ነው ያለው። ስንት እጆች አሉት? ሁለት እጅ አለው። እዚህ ጋር ሁለት እጅ እንዳለው ይነግረናል። እነዚህ ሁለት እጆች መለኮት ናቸው ወይስ አካል? ይሄን መልስ። መለኮታዊ እጆች መለኮት ነው ወይስ አካል? መለኮታዊ ሳይሆን መለኮታዊ አካል። እኛ መለኮታዊ እጆች ናቸው ብለን ነው የምንረዳው። መለኮት ነው ወይስ እጅ ነው? እንትን መለኮት ነው ወይስ አካል ነው? የመለኮት እጅ። መልስ የለም እንደዚህ እጆች ሳይሆን መለኮት ነው ወይስ አካል? የመለኮት እጆች። አልሰማኝም? የመለኮት እጆች። ኦኬ ጥሩ። ስለዚህ ሁለት መለኮት ነው ያላችሁ ማለት ነው። አንድ መለኮት አለ። ያ መለኮት ሁለት እጆች። ሁለት ሆነ? ኖ አልሆነም። ሁለት እጆች ነው ያሉት። ታዲያ ለምን ሁለት ተባለ? ሁለት ሳይሆን ነው ሁለት የተባለ? ሁለት እጆች ስላሉት። ሁለት ሳይሆን ነው እንዴት ሁለት ተባለ ታዲያ? ምኑ ነው ሁለት ያልኩክ? አንድ መለኮት ሆኖ እንዴት ሁለት ተባለ? ሁለት ምን? እነዚህ ሁለት መለኮታዊ ናቸው አልከኝ። ምን አለ? እኔ አላልኩ። ሁለት እጆች ነው ያልኩክ። ሁለት መለኮታዊ እጆች አላልከኝ እኮ። ሁለት መለኮት ነው ያልኩት እኮ። ሁለት መለኮታዊ እጆች እኮ። ሁለት መለኮት ነው ያልኩት ወይስ ሁለት መለኮታዊ እጆች? መለኮታዊ እጆች። መለኮታዊ ማለት ያው ነው። ልዩነት ነው አይደለም? እስቲ ምንድን ነው? በቃ ልዩነቱ ምን መሰለክ? መለኮት ማለት መለኮት ነው። መለኮታዊ እጆች ማለት ደግሞ የአንዱ መለኮት ያሉት ነገሮች ማለት ነው። ለምሳሌ አምላካችን አላህ ቃል አለው። ገባክ አይደለ? ያ አምላካችን ቃል አለው። ገባ? ይሄ ባህሪው ማለት ነው። እጆች አሉት። ገባክ አይደለ? ያ መለኮት ያለው ነገር ነው እንጂ
እሱ አይደለም። እሱ መለኮት ነው፣ ግን ያ መለኮት መለኮታዊ እጆች አሉት። ስለዚህ ሁለት ያልነው መለኮታዊ እጆቹን ነው እንጂ መለኮቱን አላለም። እዚህ ጋር እኔም ያልገባኝ ማለት ይሄ እሺ ሁለት ለምን አለው? ከፍሎት ነው ወይስ አይደለም? ሁለት ስላለው እሱ ሳይሆን እሱ ነው ያለው። ሁለት አለው። እነዚህ ሁለት ነገሮች ይመለካሉ? አይነጣጠልም ከሱ ጋር እንዴ? ሁለት ሆኖ እንዴት ለምንድን ነው የማይነጣጠሉ? የእሱ ናቸዋ ራሳቸውን ችለው አልቆሙ። ሁለት ሆኖ አይነጣጠልም የሚባል ነገር አስረዳለሁ። የአንተ እጅ አንተ ነው ወይስ ያንተ ነው? እኔ በእኔ በሰው ምሳሌ አትስጠኝ። አስረዳሃለሁ። አይ በቃ በዛ ነው። በሰው ምሳሌ አትስጠኝ። አስረዳሃለሁ። መለኮት ነው እያወሩናል። ችግር የለውም። እሱ ለእኔ ተው፣ አስረዳሃለሁ። የአንተ እጅ ያንተ ነው ወይስ አንተ ነህ? በዚህማ እኔ እየነገርኩ ነው። እኔ ሰው ነኝ። አሁን እያወራን ያለ ነው ግን ስለ መለኮት ነው። ኖ ችግር የለውም። የአንተ እጅ አንተ ነህ ወይስ ያንተ እጅ ነው? በዚህማ እንዴት እንግባባለን? ኦኬ አንተ ነህ በአፍ የምታወራው ወይስ አፍክ ነው የሚያወራው? ይሄን መልስ። ቆይ አንዴ ውስጥ መልስ። አንተ ነህ የምታወራው ወይስ አፍክ ነው የሚያወራው? ምን አይነት ጥያቄ ነው? መልስ። አንተ ነህ የምታወራው ወይስ አፍክ ነው የሚያወራው? እኔ እንጃ። ማን ነው የሚያወራው? ንገረኛ። አታውቅም? ይሄንንም እኔ እንጃ። እኔ አላውቅም። እስኪ ማን ነው የሚያወራው? ኦኬ ማን እንደሚያወራም አታውቅም? አሁን ወደ ሌላ ፖለቲካ ከመስራት በፊት ይሄን ተማር። ሁለት ሆኖ ለምንድን ነው ሁለት ሆኖ እንዴት አይከፋፈልም? ለምን? እሺ ቆይ ምን መሰለክ፣ ማንነት ምን እንደሆነ ታውቃለህ? ማንነት እኔ እየነገርኩህ እኮ ነው። ሁለት ሆኖ አይከፈልም ለምን ትለኛለህ? እኮ ላስረዳክ። ማንነት ምን እንደሆነ ታውቃለህ ወይ? ማንነትን ያውን ስለ ማንነት ስለምንነት ሳይሆን ስለአጣቃ አትገቡማ። በቃ ይሄማ መጀመሪያ ማንነት ምን እንደሆነ ምን አንተ እኮ ሁለት ሆኖ አይከፋፈልም ማለት ነው። ሁለት ሆኖ አይከፋፈልም ያልከኝ እኮ ነው። በእስልምና ሁለት የሆነ ነገር አይከፋፈልም ማለት ነው። ሁለት የሆነ ነገር እሺ አንድ ጊዜ ሊዮ በቃ አሁን ቀደም ሊሰጥህ ሲል ምሳሌ በአንተ አይ እንዴት በእኔ ምሳሌ ታደርጋለህ በፍጡር መለኮትን ብለሃል አይደለ? ስለዚህ በአምላክህ ምሳሌ እናድርግ ማለት ነው። ምክንያቱም አምላክህ ላይ መለኮት እንጂ ሌላ ነገር የለም። ስለዚህ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደለም? አምላክ ነው። አምላክ ናቸው አይደለ? አብ ወልድ አምላክ ነው። አምላክ ነው። ሁለት ተወዛገብ። ሁለቱንም ደገምኩ። አምላክ ነው። መጀመሪያ አምላክ ናቸው አልክ፣ አሁን ደግሞ አምላክ ነው አይደለም። አንዳንዴ በስህተት አምላክ ነው። በቃ በስህተት ነው። በቃ ልለፍ። አምላክ ነው። እሺ አምላክ ነው። እሺ አብ ወልድ መንፈስ ቅዱስ እነዚህ ሶስቱ እጆች አላቸው ወይንስ የላቸውም? አላቸው። አምላክ ናቸው። ልብ በሉ። አብ ወልድ መንፈስ አምላክ አይደለም። አምላክ ናቸው አትበል። አምላክ ነው። እጅ አላቸው። እሺ ሶስቱም በስጋ አለው። አልጠየኩም። መለኮቱን ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደለ? ወይንስ መለኮት አይደሉም? ስጋ ናቸው፣ ፍጡር ናቸው። በስጋ መለኮቱም የለውም። መለኮት አለው የሚል አንድ መጽሐፍ ቅዱስ ላይ የለም። ስለዚህ አብ ወልድ መንፈስ ቅዱስ መለኮት አይደሉም። አለቀ ማለት ነው። እዚሁ ጋር በስጋ ሲገለጡ በስጋ ነው የተገለጠው። አልጠየኩም። አብ ወልድ መንፈስ ቅዱስን እነሱን ትኩረት አድርጌ እየጠየቅኩ ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደሉም? አንድ መለኮት። ስንት መለኮት ነው ያላልኩም። መለኮት ናቸው አይደሉም? አብ ወልድ መንፈስ ቅዱስ ሶስት ናቸው አይደሉም? አንድ መለኮት በሶስት ስጋ ነው። ሶስት ናቸው። አብ ወልድ መንፈስ ቅዱስ ስንት ናቸው? በስጋ ሶስት። አብ ወልድ መንፈስ ቅዱስ ስንት ናቸው? በቁጥር በስጋ ከሆነ ሶስት ነው። በስጋ መለኮት ናቸው አይደሉም? ስጋ ምናምን አልጠየቅኩም። እኔ ያላነሳው ተናገር። አንድ መለኮት ነው። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ መለኮት ስንት ናቸው? ሶስት ናቸው አይደለ? ሶስት ናቸው በስጋ ማለት። እነዚህ ሶስቱ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደሉም? አምላክ ነው። አሁን እኮ እያስረዳው ነው። አምላክ ናቸው አትበል እያልኩ አምላክ በል። አብ አምላክ ነው። ወልድ አምላክ ነው። አዎ። መንፈስ ቅዱስ አምላክ ነው።
ሶስት ናቸው አይደለ? በመለኮት አንድ ነው። አሁን እያየናል በስጋ ነው ፈጣሪ። እሺ አብ ወልድ መንፈስ ቅዱስ እሺ መለኮት ናቸው አይደለ? መለኮት ነው ልበልልህ። እሺ ጥሩ። አብ ወልድ መንፈስ ቅዱስ የየራሳቸው የሆነ እጆች አላቸው ወይንስ የላቸውም? አላቸው በስጋ። በጣም ጥሩ። መለኮት ናቸው ብለኸኛል። አብ ወልድ መንፈስ ቅዱስ መለኮት ናቸው አላልኩም። መለኮት ነው። መለኮት ነው። እሺ መለኮት። እሺ አብ ወልድ መንፈስ ቅዱስ መለኮት ነው። እጆች አላቸው የላቸውም? ኧረ በስመ አብ። አዎ አላቸው በስጋ። እሺ በጣም ጥሩ። የእያንዳንዱ እጅ ስንት ነው? የአብ የወልድ መንፈስ ቅዱስ እጆች ስንት ናቸው? አብ 2 እጅ አለው፣ መንፈስ ቅዱስ 2 እጅ አለው፣ ወልድም 2 እጅ አለው በስጋ ማለት እና ማስረጃ ሳየኝና እየቀጠለን እንድንሄድ ና። ትልቁ ላይ ና ክፈት። ለእያንዳንዳቸው ሁለት አሁን ጥቅስ እኮ አብርሃም ቤት ሲገለጡ ጥቅሱን እንትኑን አብርሃም ቤት ሲገለጡ በሶስትነት አብ ወልድ መንፈስ ቅዱስ እንደተገለጡ አሳየን። በቃ አይ አላህ አብ ወልድ መንፈስ እንትኑን ቁጥሩን አሁን ለጊዜው የማይመች ቦታ ላይ ስለሆነ ነው። እና ግን አብርሃም ቤት በሶስትነት ተገልጧል። እሱ በመለኮት እግዚአብሔር እጅ አለው። እናሳየው። በስጋ ሲሆን በመለኮት እናሳይፍ ነኝ። አሳየኝ። እሺ ትንቢተ ኢሳይያስን ክፈትለት 48:13 ትንቢተ ኢሳይያስ 48:13 እሺ ክፈትለት ያንብብ። ጣት ሁላ አለው። ጣትም እናሳየዋለን። እሺ እዚህ ጋር ምን ይላል መሰለህ? ያንብቦ እሱ ራሱ ያንብቦ። አይ እና ያውና አንብብ ሊው 13 ያው ብዙም አይታይም። እስቲ ስለ ስሜ ከሚለው ነው። እጄም ምድርን መስርታለች። ያው ብዙም ስለ ስሜ ቀጣዩን ምንድነው? አይ ቁጥር 13 ያው ኦኬ። እጄም ምድርን መስርታለች፣ ቀኝም ሰማያትን እስቲ ዘርግታለች። ኦኬ እግዚአብሔር ምድርን በምኑ ነው የሰራው? በእጁ። ኦኬ እጅ አለው እግዚአብሔር። በስጋ ሲገለጥ እዚህ ጋር በስጋ ተገልጦ ነው እንዴ ምድርን የሰራው እግዚአብሔር? በስጋ ተገልጦ እንዴ? ከአብርሃም ቤት ከመገለጣቸው በፊት እኮ ነው በስጋ ተገልጦ ነው ምድርን የሰራው። ዓለም ከመፈጠሩ በፊትም እኮ መገለጥ ይችላል። ግን በስጋ ተገልጧል አይገለጥም የሚል እስቲ ማስረጃ እስቲ። ኖ በስጋ ተገልጧል ወይ? በስጋ ሊገለጥ ይችላል። እስቲ መረጃ ስጠንሽ እንደተገለጠ በስጋ። ለዛ ነው እንደዛ ያለው እኮ ስጠና መረጃ እንደተገለጠ ተስማማንሽ። ዲዮ በአብርሃም ጊዜ እንደተገለጠ በሚለው ተስማማን። ቅድም ማስረጃ ስለሰጠን ሰው ከመፈጠሩ በፊት ተረጋጋ። አንድ የረጋበን ቅድም ማስረጃ ስትጠየቅ ጊዜ ወዲያው ሰጠን። ከአብርሃም ቤት ተገልጠዋል በስጋ አልከን። እሺ አለን፣ ተስማማን። አሜን ነው። አሁን ግን ይሄ ሰማይና ምድርን በሚፈጥር ጊዜ በስጋ ተገልጧል ወይ ነው? እግዚአብሔር በስጋ ይገለጣል። ለምን አይገለጥም? ተገልጦ ከሆነ ማስረጃ ስጠን። የቱ ጋር ልክ ለአብርሃም ቅድም እንደሰጠህን አብርሃም ተገልጧል ብለህ አዳምን ሲፈጥር ተገልጦለት አይደለ? እንዴት እንትን ያለው የፈጠረው በስጋ ተገልጦ በስጋ ተገልጦ ነው የሰራው አዳምን አይደለ? አዳምን በስጋ ተገልጦ ፈጠረው። በስጋ ተገልጦ አዳምን። ኦኬ። ስለዚህ ክርስቲያን ሰማችሁ? እግዚአብሔር በስጋ የተገለጠው አዳምን ከመፍጠሩ በፊት ከዚያን ጊዜ በፊት ጀምሮ ነው ማለት ነው። እሺ እዚህ ጋር እየተናገረ ያለው በእጆች እያለ ያለው ስድስቱም እጆች ናቸው እየፈጠሩ ያሉት የእግዚአብሔር። ቅድም 6 እጆች አሉት አብ ወልድ መንፈስ ቅዱስ ስላልከን አይደለ? ስድስቱም እጆቹ ናቸው የሰሩት ወይንስ አብ ነው ወልድ ነው መንፈስ ቅዱስ ነው ተናጋሪ ወይንስ ሶስቱም ናቸው እየፈጠሩ ያሉት? ይሄ እኮ ጥያቄ ማለት አላህ በሁለት እጁ ነው ዓለምን የፈጠረው። አላህ ሱብሓነሁ ወተዓላ ዓለምን በእጆች የፈጠርኩኝ አላለም። ያው ይሄ ነው መልሱ። አንተ ግን በእጆች የፈጠርኩኝ ሁለት እጆቹ አልፈጠሩ
ወይ አላህ ዓለምን በእጆቼ ፈጠርኩኝ ቢል ኖሮ ልክ አንዳንተ እንደቀድሞ ታሳየን ነበር። ሁለት እጆቹ አልፈጠሩም ወይ? ዓለምን አልፈጠሩም አይልም። እንደሱ የሚል የለም። ከሌለ አሁን አንተ ጋር ቆይ አዳምጥ፣ ረጋ በል እንጂ እኮ የሉም ሳይሆን አልፈጠሩም ወይ? አንድ አዳምጥ፣ ረጋ በል። ይሄ መልስልኝ። ፈጥረዋል አልፈጠሩም? ኦኬ እሺ አዳምጥ፣ እሺ ልመልስልህ። ይሄን ሳመልስ ወደ ሌላ አልሄድም። አብሽር። ያው አላህ ሰማይን በእጆቼ በፈጠርኩኝ ብሎ አልተናገረም። ስለዚህ ያንተ ግን አዳምጥ፣ ረጋ በል። ያንተ አምላክ ግን በእጆቼ ፈጠርኩኝ ይላል። ቅድም ደግሞ የመለኮት እጆች 6 ናቸው ብሎናል። የእነርሱም ባለቤቶቻቸው አብ፣ ወልድ፣ መንፈስ ቅዱስ ይባላሉ ብሎናል። 3ቱም ናቸው ሲፈጥሩ የነበሩት ምድርን ወይንስ አንዱ ነው? አሁን መልስ። እኔ ደግሞ አላህ ሁለት እጆቹ ለምን አልፈጠሩም ነው የምልህ። ያልፈጠረ አምላክ አለ ማለት ነው። አንደኛው እጁ አልፈጠረ ከሆነ በቃ ሰለሞን ይመልስልህ። አሁን ሰለሞን ይመልስ። እሺ ሰለሞን ከላይ አስገብኝ እያልክ ነበር ወይ? ሰላም ነው። ሰላም ነው። እንዴት ነህ? አዳናለን። እኔማ አሁን ነው የገባሁትና እኔ የሰማኋችሁ ነገር ከመጀመሪያ በዚህች ምድር ሲመጣ ኢየሱስ ክርስቶስ ታምራትን አላደረገም ምናምን እያላችሁ ነው። ግን ታምራትን ሲያደርግ ነበረ። ድውያንን እንትን ያሉትን ሲፈውስ ነበረ። በስጋ ተገልጦ ማለት ነው። ስለሱ አላወራንም። ተአምር ስለማድረግ አላወራንም። እና ስለዛ ነበር ስታወሩ የነበረው። ስለሱ ሳይሆን ያወራነው ስንት አምላክ ነው የምታመልከው? ስለዚህ ነበር ስናወራ የነበረው። አንድ አምላክ። ያ አንድ አምላክ በስጋ ማን ነው ሙቶልሃል? በማን ነው ይቅርታ፣ ያ አንድ አምላክ ሙቶልሃል ስለ ኃጢአትህ በመስቀል ላይ ወይስ አልሞተም? ለኛ ብሎ በዚች ምድር መቼም ያው በዚች ምድር ለዓለም ለሰው ልጆች ብሎ መከራን ለኛ መከራን ተቀብሏል። ለምን እኛን እንዴት እንደሚወደን ፍቅሩን ለማሳየት እኛን ለማዳን መጥቷል። እሺ በጣም ጥሩ። እንደሱ ከሆነ መስቀል ላይ ከሞተው አምላክ ውጭ ሌላ አምላክ የለም አይደለ? ማንም የለም። በጣም ጥሩ። አብ አምላክ ነው አይደለም? አብማ ያው ራሱ መንፈስ ቅዱስ እኮ ነው ታውቃለህ። ስለዚህ አብ በስጋ ተገልጦ እኮ ነው የመጣው። አብ ነው እንደ በስጋ የተገለጠው? አብ ነው በስጋ የተገለጠው? ወልድ ነው? ወልድ ሳይሆን አብ ነው። አብ ነው ለምን አልፈራ? ኔትወርክ እያዘን ላ አልያዘኝ ተርከብሽ። አብ ነው በስጋ የተገለጠው ነበር። አምላክ ነው እያልኩ ነው። አምላክ ነው እኮ። ስለዚህ መስቀል ላይ የሞተልህ አንድ አምላክ አለ፣ ከእርሱ ውጭ ሌላ አምላክ የለም ወይ ስልህ የለም አልከኝ። አብ አምላክ ነው ወይ? አዎ አምላክ ነው። መስቀል ላይ ተሰቅሏል ወይ? አልተሰቀለም። ስለዚህ በስጋ ተቀልጦ እኮ ነው። በዚህች ምድር እኮ እየሰማኸኝ ነው አባቴ? በዚህች ምድር እኮ እኛን ለማዳን እንዴት እኛን ፍቅሩን ለማሳየት ነው አይደል? ራሱን ዝቅ አድርጎ በከብቶች ያውም የሰው ልጅ በማይከበርበት ነው የሰዎች ልጆች ለማክበር። እኛ ከመላእክት ልቅስ እኛ እንበልጣለን ታውቃለህ። ከመላእክት በላይ እኛ እንደምንከበር ታውቃለህ። ከነ ጅብሪል ጋራ እኩል አይደለም። እኛ የሰው ልጅ እንዴት እንደተከበርን ለምን በዚህች ምድር እኛን ለማዳን ብሎ እኛን መጥቷን በዚህች ምድር አይደለም። እኛ ከሁሉ እንበልጣለን። ከመላእክት ራሱ እንበልጣለን። ክብሩን ከመላእክት ትበልጣለህ ታንሳለህ ታየው። ጥያቄው አንድ አምላክ ነው የማመልከው ካልክ የአምላክ በመስቀል ላይ ስላንተ ኃጢአት ተሰቅሎ ከሆነ ያልተሰቀለ ሌላ አምላክ አለ ወይንስ የለም ነው? አንድ አምላክ ብቻ ነው፣ እሱ ኢየሱስ ክርስቶስ። ከኢየሱስ ክርስቶስ ውጭ በስጋ እሺ፣ ከኢየሱስ ክርስቶስ ውጭ ሌላ አምላክ አለ የለም? ማንም የለም። ኢየሱስ ክርስቶስ እኮ በዚህች ምድር ስሙ በዚህች ምድር መጣ አይደለ? ኢየሱስ ክርስቶስ ማለት መከራን እኛን የሰዎች ልጆች ለማዳን ነው በዚህች ምድር የመጣው። ምንም ማድረግ አይቻልም። ምንም ጥያቄው የገባው አይደለም። እሺ ከላይ ልዑል ሰላም፣ እንዴት ነህ?